ሌላ መንግስት ሌላ ታጣቂ ገብቶ አይደለም ያፈናቀለው ያለው የትግራይ ህዝብ ራሱ ይሄ ህወሓት ቡድንና እነዚህ ከፍተኛ ታጣቂዎች ናቸው በብዛት ያፈናቀሉት ያሉ። ጠቅላይ ሚኒስትር አብይ አህመድ አስተዳደር እንደ መንግስት ሪስፖንሲብል ነው እንበልና ምን ቢያደርግ ነው ጦርነት ማስቀረት የሚቻለው? አሚን የሻዕቢያ መንግስት አመጣጡ ጀስት በሌሎች ጫንቃ ላይ ለመኖር የተቀመጠና ኢትዮጵያን ሲያፈርስ ሲያደማ የሚኖር ኃይል ነው የሚሆነው ሻዕቢያ። ስለዚህ በዛ ህወሓትን ከጨዋታ ውጭ ማድረግ ይቻላል። የታጠቀ ኃይል ነው አሁን እሱ ይሄ የታጠቀ ኃይል የሚለው ብዙም ባይጋነን ነው የምፈልገው። አሁን በኢትዮጵያ የሆነ ቅንጅትም ስብስብም ከብልጽግና ውጭ የመንግስት ቁመና ሊኖረው በሚችል አገርን ለመምራት በሚችል ደረጃ ያለ የለም። በነገራችን ላይ ህወሓት እኮ አሁን ኢሌጋል መንግስት ነው፣ ግን መንግስት ፈቅዶለታል። ትግራይ አውዱ ጊዜው ቢለይም ደርግን ቲፒኤልኤፍ ኦነግ ሌላ ኦብነግ ምናምን ሆነው ሻዕቢያም ራሱ ነበረበት ጣሉት። አሁን አውዱ ጊዜው ቢለይም የተወሰኑ ያስተላለፍ ለውጦች ተጨማሪና ተቀናሽ ቢኖር ውስጥም በዛው አውድ መጥተው የኢትዮጵያ መንግስት መጣል ይችላሉ። ይቆይልን፣ ይሄ ተከድኖ ይቆይ ነው ያሉት። ይሄን ከሻዕቢያ ጋር ያለው ይሄ ጄኖሳይድ ፈጽሟል፣ የህዝብ ትግራይን ህዝብ አድቋል፣ ጀስት መሰረታዊ ጠላታችን ነው ሻዕቢያ የሚለው ነገር እንዳታነሱ የሚል ነገር ነው ያስቀመጠው በሰናዱ። የፕሪቶሪያው ስምምነት መፈጸም ቀላል ነገር ነው፣ ይቻላል። በዚህ በኩል መንግስት ዝግጁ እንዳልሆነ እያየሁ ነው። ዝግጁም አይደለም የፕሪቶሪያው ስምምነት ለመፈጸም። የራሱን ህዝብ እያፈናቀለ የራሱን ተቋማት እያፈረሰ ስለ ህልውና የሚናገር ይሄ ውሸት የህልውና ጉዳይ ነው። የቲፒኤልኤፍ የሚያቀርበው ሻዕቢያ የሚያቀርቡት የውሸት ጉዳይ ነው። ስቂኝ ነው እኮ ነገሩ። በጀት ስጠኝ፣ ግን ደግሞ ከኤርትራም መሳሪያና ሌላ ነገር አመጣለሁ፣ ከኤርትራ መንግስትም ከጀነራሎች ጋር እሰማማለሁ፣ ስለዚህ በአንተ በጀት ልዋጋህ ነው እያሉ ያሉት። ይሄን ነገር ደግሞ ትንሽ ላላ አድርገውታል። ምንድን ነው ያሉት? እንዲያውም አሁን እያሉ ያሉት ሻዕቢያ ተጋብዞ የመጣ እንጂ፣ ስለዚህ ተጋብዞ የመጣ አይጠየቅም ማለት ነው በእነሱ አስተያየት እንጂ ራሱ የመጣ አይደለም። የአብይ መንግስት ጋብዞት ነው የመጣ። አሁን ህወሓት እኮ አሁን የድሮ ቅቡልነቱ የለውም በህዝብ ዘንድ፣ በወጣቱ ዘንድ፣ በኤሊቱ ዘንድ እንደ ድሮው ድጋፍ አግኝተሉ። ድሮ 100% ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላቸው? እነሆ አንድ አፍታ ወጋችን ተጀምሯል። የዛሬው አንድ አፍታ ወጋችን ከዚህ ቀደም በተደጋጋሚ በወቅታዊ ሀገራዊ ጉዳዮች ላይ ሀሳባቸውን እንዳጋሩን የጋበዝናቸው አንጋፋው ፖለቲከኛ አቶ ገብሩ አስራትን ጋብዘንላቸዋል። ከአቶ ገብሩ ጋር እንግዲህ በኢትዮጵያ አሁን ያለው ወቅታዊ ሁኔታ በተለይም በፌዴራል መንግስቱና በትግራይ መካከል ያለው ውጥረት፣ ከዛ ባሻገር ደግሞ አጌንስት የፌዴራል መንግስት የተሰለፉ የታጠቁ ኃይሎች መሰባሰብ፣ አጠቃላይ በምስራቅ አፍሪካ ካለው ሁናቴ ጋር በማያያዝ ሰፋ አድርገን እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አቶ ገብሩ በድጋሚ እንግዳችን ሆነው ስለመጡ በእጅጉ እናመሰግናለን። እኔም አመሰግናለሁ ስለተጋበዝከኝ። መልካም። በጣም እውነት ለመናገር ክብረት ይስጥልን። በተደጋጋሚ እየመጡ ብዙ ሰዎች እውነቱ መናገር ወይም ደግሞ ስለ ሀገር ማውራት ችግሩ ይሄ ነው መፍትሄ ነው ብሎ ለመናገር በሚፈሩበት በሚሸሹበት ወቅት በተደጋጋሚ እድል ስለሰጡን ደስ ይለናል። እንግዲህ የዛሬው ውይይታችን ትኩረት እንዳደርግ በዋናነት የምፈልገው ኢትዮጵያ ውስጥ አሁን ያለው ወቅታዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ እየተወሳሰበ መልክ እየቀየረ ቀጠናዊ አውድም እየያዘ ያለበት ሁኔታ አለ። እንደ መነሻ የፌዴራል መንግስቱና የህወሓት አሁናዊ ግንኙነት ምን ላይ ይገኛል የሚለውን አልጠይቀውትም፣ ግን ወዴት እያመራ ነው የሚለውን ነገር እንመልከትና ወደ ሌሎች ጉዳዮች እንሄዳለን። ከዚህ ቀደም ስንገናኝ የፌዴራል መንግስቱና የህወሓት ግንኙነት ወይም የትግራይና የፌዴራል መንግስት ግንኙነት የነበረበት ስቴጅ አለ። አሁን ያን ስቴጅ አልፎ ሄዷል። ብቸኛ የግንኙነት መስመር ነው የሚባለው የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ፈርሷል ተብሏል። በህወሓት በኩል በፌዴራል መንግስቱም በኩል ያሉት ነገሮች አዝማሚያው ኦልሬዲ ግንኙነት ወደ ማቆም ነው የደረሰው። ስለዚህ ግንኙነት ከቆመ ወዴት ነው እየተሄደ ያለው የሚለውን እንመልከት እስኪ። እንግዲህ ይሄ ከአሁን በፊትም አንስተነው ነበር። ይሄ ፕሪቶሪያ ስምምነት የሚባለው ሰነድ እኔ ከተናደ ወይ ከፈረሰ ቆይቷል። ከአሁን በፊት እንዳልኩት
ህወሓት የፕሪቶሪያን ስምምነት አልተቀበለም። የህወሓት አመራር አልተቀበለውም። በተለይ አንዱ ክፍል አልተቀበለውም። ከመሰረቱ አልተቀበለውም። ምክንያቱም የእኛን ጥቅም አያስከብርም በሚል ሽፋን የእኔ ስልጣን አልተከበረም የሚለውን ነገር ነው ያለው። እንግዲህ ስልጣኑ በዛን ጊዜ እንዳየነው ለህወሓት ነው የተሰጠው። በትግራይ ያለው ስልጣን ግን በህወሓት ውስጥም መከፋፈል ስለነበረ ለአንዱ ቡድን ነው የተሰጠው፣ ለነጌታቸው ስለተሰጠ በዚህ ያው የነ ደብረጽዮን ቡድን ደስተኛ አልነበረም። ስለዚህ ያው ተቃውሞ የጀመረው ይሄ ፕሪቶሪያ ስምምነት የእኛን ጥቅም አያስተናግድም የሚል ነገር እንቅስቃሴ የጀመሩት ከተፈረመ ከ2 ወር በኋላ ነው እኔ እስከማስታውሰው ድረስ። እንግዲህ እድገት አለው። ያስታመሙት ቆይተዋል። 3 ዓመት ያስታመሙት ቆይተዋል። በቅርቡ ግን በተለይ ከጥር 15 1917 ዓ.ም በጣም ወሳኝ ጊዜ ነው። ያኔ 3-4 ምርጫዎች ወስደዋል የህወሓት አመራር። አንዱ የክልሉን መስተዳድር እንዲፈርስ ወስነዋል። ሁለተኛው ታጣቂው በእነሱ ስር ብቻ እንዲሆን ወስነዋል። ሶስተኛ ትግራይ የነበረው ደጋፊ ሊባል የሚችል በተለይ የዛ ጊዜያዊ መንግስቱ ደጋፊ የሚባሉትን ሁሉ ማፍረስ እስከ ስርም እስከ ቀበሌ እስከ ወረዳ ያሉትን። ይሄ ውሳኔ የተወሰነው በጥር 15 1917 ነበር። ከዛ በኋላ ነገሮች እየፈጠኑ እየተንቀሳቀሱ ሄደዋል። ማለት እንቅስቃሴው በጣም በሚያስፈራ ሁኔታ ወደ ጦርነት ድባብ በሚወስድ መንገድ እየተሄደ ነው። በዚህ ሂደት ሌላው ደግሞ መታየት ያለበት ለይስሙላ ፕሪቶሪያ ስምምነት ፈረምን አሉ እንጂ አሁን ያለው የጊዜያዊ አስተዳደሩ ፕሬዚደንት ጭምር እየሰሩት ያሉ ሌላ ነው እየሰሩ ያሉ። እንግዲህ ከአሁን በፊት ማንስተ ነው ነበር ይሄ ጽምዶ የሚባል ከኤርትራ ጋር ጽምዶ የሚባል መስርተው ነበር። ይሄ ነገር እንግዲህ ህዝብ ለህዝብ ነው እንጂ ሌላ ምክንያት የለውም፣ ለህዝብ ግንኙነት ነው እያሉ ይሄን ሲሸፍኑ ቆይተዋል። በተጨባጭ ግን የወታደራዊ ስምምነት ነው ከሻዕቢያ ጋር ያደረጉት። የወታደራዊ ስምምነት አድርገው ያው ያደጋ አሁን በግልጽ በይፋ ወጥቷል። እኔ እንግዲህ አግኝተው ይሆናል አላውቅም። በትግርኛ የተጻፈ አንድ ሰነድ አለ። የተጻፈው የካቲት ላይ ነው የተጻፈው። የካቲት ሰው ማለት ከአርእስቱ ጀምር። አርእስቱ ምንድን ነው የሚለው? ከጦርነትና ከትግል በስተቀር የትግራይ ህዝብና ህልውና ሊረጋገጥ አይችልም ነው የሚለው አርእስቱ። በጦርነትና በትግል እንጂ በሌላ መንገድ አይረጋገጥም። ይዘቱ ደግሞ ያው ወደ ጦርነት የሚገፋ ይዘቶች አሉት። 4 ክፍሎች አሉት። በ4ቱም ክፍሎች በቃ ስለ ጦርነት ነው የሚቀሰቅሰው። ምህቴ የሚል ስም የተሰጠው መመከት ወይም ደግሞ መከተ ማለት ጦርነት ነው። ጦርነት ነው እንግዲህ መመከት ማለት መከላከል ነው አይደል? ግን የመከላከል ጦርነት ያደረጉ ነው ማለት ይሄ ሽፋን ነው እንጂ ጦርነት ነው፣ ማጥቃት ነው። መከላከልም ማጥቃት ነው። ስለዚህ ይሄ ነው የሰጡትና በዚህ አቅጣጫ ብዙ እንቅስቃሴ እያደረጉ ነው። ግንኙነቶችን የማስፋት ሎጂስቲኩን የማጠናከር ፕሮፓጋንዳውን የማጦዝ እና ብዙ ስራዎች ሰራዊትን እንደገና የማደራጀት ትጥቅ ከውጭም ጭምር ማስገባት ይሄ ሁሉ እየሰሩ ነው። ስለዚህ በግልጽ ነው በይፋ ፈርሷል አላሉም እንጂ ይሄ ሰነድ ራሱ የፕሪቶሪያ ስምምነት የሚባል የማናውቅም አንድም ቃል ስለ ፕሪቶሪያ ስምምነት የለውም። በሰነዱ በ36 ገጽ ውስጥ አንድም ቃል ስለ ፕሪቶሪያ ስምምነትና በሰላማዊ መንገድ ነገሮችን እንፈታለን የሚል አንድም ቃል የለውም። ስለዚህ አሁን በተጠናከረ መንገድ እንግዲህ ይሄ ሰነድ የወጣው በፕሬዚደንቱ ስር ባለው የሰላምና የጸጥታ ቢሮ ነው የወጣው። መወያያ ሆኖ ለወታደሮች ለታጣቂዎች ማለት ነው። ስለዚህ ሁሉም አውቀውት ወደ ጦርነት እንሄዳለን ግን ጊዜ እንግብዛ የሚል እንዲያውም እዛ የሚባል ነገር አለ የሚል ነገር አለው። ጦርነቱ እኛ እንደጀመርነው እንዳይሆን ነው ዋናው ነገር። እናንተ ጀምራችኋል እንዳንባል መንግስት እንዲጀምረው ብልጽግና እንዲጀምረው እንፈልጋለን። የመመከት ነው የመከላከል ጦርነት ነው የተባለው እንደው እንጂ ዋናው ይዘቱ ማጥቃት ነው እኮ ዋናው ይዘቱ ማጥቃት ነው። ይሄ ያለውን መንግስት ግምገማውም ጭምር ያስቀመጡት ያው አሁን የኢትዮጵያ መንግስት ፕራክቲካሊ ሲገመግሙ ሁኔታውን ፈርሷል የሚል ነገር ነው ያላቸው እና ቀላል ነው ባጭር ጊዜ ነካ ብታደርገው የሚወድቅ ነገር ነው የሚል እንዲያው ካሁን በፊት የተሳሳቱን ስህተት መልሰው እየተሳሳቱ ያሉ ይመስለኛል። እንግዲህ ይተነትናሉ። በኢትዮጵያ ውስጥ የትጥቅ ትግሎች ወደ 6-7 አሉ ይላሉ። የራሱ የፋኖ ትግል አለ፣ የኦላ ትግል አለ፣ የቤኒሻንጉል፣ የጋምቤላ፣ የኦጋዴን ብለው የራሳቸውም ጭምር እነዚህ ሁሉ ኢትዮጵያ አሁን ላይ ያለው አሁን ያለው ነው እና ይሄ ስለሆነ
መንግስት ሊቋቋመን አይችልም የሚለው ነው አንዱ እሳቢያቸው። ሌላው እሳቤ ደግሞ ምንድነው የሚሉ ስለ መንግስትም ለብቻው የገመገሙበት ሁኔታ አለ። በቃ ተዳክሟል፣ ኢኮኖሚው ተዳክሟል፣ ዳሽቋል። ስለዚህ መቋቋም አይችልም፣ ይሄ እነዚህን ተቃውሞዎች መቋቋም አይችልም የሚል ግምገማም አላቸው። ይሄ በአገር ውስጥ ያለው ግምገማ ነው። በመንግስትም በራሳቸውም በኩል ያለው ሁኔታ ነው። ሌላው ግን የአፍሪካ ቀንድም ለኛ ምቹ ሁኔታ ፈጥሮልናል ነው የሚሉት። የአፍሪካ ቀንድ ለኛ ምቹ ሁኔታ ፈጥሯል እያሉ ነው። በዛ ሰነድ ምንድነው የሚሉት? ኢትዮጵያ ከሁሉም ጎረቤቶቿ ጋር ተጣጣለች። ከሱዳን፣ ከደቡብ ሱዳንም ይላሉ፣ ከኤርትራ፣ ከጅቡቲ፣ ከሶማሊያ ጋር ስለተጣላች ይሄ ምቹ ሁኔታ ነው ለኛ ነው የሚሉት። ምቹ ሁኔታ ነው። ሌላው የሱዳን ሁኔታም እንዲሁ ምቹ ነው ለኛ የሚመች ሁኔታ ነው ይላሉ። ከዛም የግብፅም የሳውዲም ይገመግሙና ከአሁን በፊት ሳውዲዎች ብልጽግናን ይደግፉ ነበር ወይ የኢትዮጵያን መንግስት ይደግፉ ነበር። አሁን ግን እነሱም በተቃራኒ ቆመዋል። ስለዚህ ይሄ የአፍሪካ ቀንድ እና የመካከለኛ ምስራቅ ሁኔታ ለኛ ምቹ ሁኔታ አለው፣ የውጭውም ቢሆን ለኛ የተመቸ ነው ይላሉ። ስለዚህ ይሄን ገምገማ ይዘው አሁን ጊዜው ምቹ ነው። ሌላም የሚሉት ነገር አለ። ይሄ የመከበቡ ሁኔታም በቃ ይሄ አልፎልናል፣ ከእንግዲህ አለን ደጀና ኤርትራ መውጫ መግቢያም ፈጥረናል። ስለዚህ እንደ ድሮው ይሄ የተከበብና የተዘጋና አይደለንም የሚልም አላቸው። ስለዚህ ይሄ ግምገማ በአጠቃላይ ወደ ጦርነት አጠቃላይ ሰነዱ በጦርነት ሴቲንግ ውስጥ በጦርነት ፉቲንግ ውስጥ የሚያስቀምጥ እንጂ ለሰላም የሚል ነገር አንድም ቃል የለውም። በዚያ በኩል መንግስትም ቢሆን እንግዲህ የመንግስት አንዱ ችግር የሚመስለኝ እኔ ይሄ ፕሪቶሪያን ስምምነት በውል በሚገባ እንዲፈጸም አልተጋም፣ አልሰራም። አሁን ብዙ ነገሮች አሉ ያልተፈጸሙ። ተፈናቃዮች አልተመለሱም። መንግስት ይሄን ያደርግ ይችል ነበር። እንግዲህ አደናቃፊው ህወሓት ነው ያለው ያለ ግን እሱ ብቻ አይመስለኝም። ለምን በስምምነቱ መሰረት እነዛ ታጣቂዎች እነዚህን ለማፈናቀል ምክንያት የሆኑ ታጣቂዎች ከዛ ካልወጡ ታጣቂዎች ህወሓትም ቢሆን ሊመልሳቸው አይችልም፣ ሌላውም ቢሆን ሊመልሳቸው አይችልም። ይሄ ስምምነቱ አካል ነበር። ይሄ አልተፈጸመም እስካሁን ድረስ በመንግስት በኩል። ይሄ መልሶ የማቋቋሙ ተግባርም በሚገባ አልተካሄደም። ብዙ ጥያቄዎች ይነሳሉ በትግራይ ውስጥ አሁን በተለይ በዚህ በኢንቨስተሮችና በነጋዴዎች በኩል የሚነሳ ነገር አለ። ሲሪየስ ጥያቄ ነው። ዝም ብሎ እዳ ስለነበራችሁ ክፈሉ በሚል የሚመለስ አይደለም። አጠቃላይ እዛ ያለውን ኢኮኖሚ የሚያፈርስ ነው። እዳ ክፈሉ ከተባሉ አሁን እነሱ እንደሚሉት አሁን እዳ ወደ 80 ቢሊዮን ደርሷል። አጠቃላይ የትግራይ ባለሀብቶች ወለድ ነው ደግሞ አብዛኛው ከጦርነት በፊት የተበደሩ ስለሆነ ወለድ የተቆጠረ ነው አብዛኛው እንጂ ዋናው ፍሬ ገንዘቡ አይደለም፣ ወለድ ነው። እና ይሄ ሁሉ ጦርነቱ ያደረሰው ውድመት፣ የጦርነቱ ሁኔታ የፈጠረው ችግር ታሳቢ ተደርጎ አንድ መፍትሄ መደረግ የለባቸዋል። ግን ይሄም ሰሚ አላገኘም፣ እስካሁን ድረስ እስከማውቀው ድረስ ሰሚ አላገኘም። ያስተዳደሩም ህገ መንግስቱ መሰረት ያስተዳደሩ ጉዳይም እንዲያውም ለዛ የሚያባብስ ነገር ሰሞኑን የተደረገ ነገር በእኔ አስተያየት እንግዲህ እኔ ትግራይ ውስጥ አሁን በየትኛውም አካባቢ ምርጫ መካሄድ አይቻልም። እንዲያውም የመጀመሪያው ጉዳይ የሰላምና የመረጋጋት ጥያቄ ነው እንጂ የምርጫ ላግዠሪ ነው። እንመጣበታለን እሱ። ይሄ ባልሆነበት ሁኔታ አሁን የተወሰነ አካባቢዎች ከትግራይ ክልል ወጥተዋል ብሎ መወሰን ይሄም ያባብሰዋል፣ ነገሩ ያባብሰዋል። ስለዚህ መንግስትም የሚያባብሱ ነገሮች እየጨመረበት ሄዷል። እንግዲህ ህወሓቶች የሚሉት ነገር አለ በግምገማቸው መንግስት ሰራዊት በሑመራ፣ በጸለምት፣ በወልቃይት፣ በአፋር አስገብቷል። ይሄማ የመንግስት ስራ ነው። ምንም ማለት አይደለም። ይሄ መብቱ ነው። እስከ ትግራይ መሀል ትግራይ ማስገባት መብቱ ነው። ይሄ መብቱ ነው፣ የመንግስት መብት ነው። ትግራይ ውስጥ ሰራዊት ቢያስገባ መከላከልም ያለበት የሀገር መከላከያም እሱ ነው፣ እነሱ አይደሉም። እሱ ነው መከላከል ያለበት። ስለዚህ ከኤርትራም ከግብፅም ከሌሎችም በሱዳን የሚመጣበት ጥቃት ለመከላከል እንደዚህ በዚህ ቁመና መኖሩ ምንም ችግር ያለው አይመስለኝም። ይሄ አይደለም ችግሩ። ችግሩ ፖለቲካዊ ምክንያቶች የሉ መፍትሄ አናደርግም የሚለው ነገር ነው ዋናው ችግር የሚመስለኝ። ስለዚህ በሁለቱም በኩል የምለው ዋነኛው እኔ እንግዲህ ሁሉ ጊዜ እንደምናገረው ለጦርነት ቆርጦ የተነሳው በጣም የተደራጀው ትግራይ ውስጥ ጦርነት እንዲሆን እንዲያውም ኤርትራንም ሌሎችንም ጋብዞ ኢትዮጵያን አፈርሳለሁ ትግራይንም አደቃለሁ ብሎ የተዘጋጀው ህወሓት ነው ዋናው። ግን መንግስትም ቢሆን ለጦርነት ምክንያት የሚሆኑ ፖለቲካውና ኢኮኖሚያዊ እርምጃዎችን አልወሰደም የሚል አስተያየት አለ።
እንግዲህ እንዳሉት በህወሓትም በኩል በፌዴራል መንግስቱም በኩል አጠቃላይ የፕሪቶሪያ ሰላም ስምምነት በመፈጸም ረገድ ክፍተቶች አሉ ብለዋል። እንግዲህ ከፍ ዝቅ ሊል ይችላል። ያ አሁን ኦልሬዲ የስምምነቱ አክትሟል፣ አልቆለታል። ወደ ሰላም የመመለስ እድላችንም ወደ 0 ደረጃ ወርዷል ሲሉ የህወሓቱ ምክትል ሊቀመንበር የጀነራል ታደሰም ጊዜያዊ አስተዳደር ምክትል ፕሬዚደንት አማኑኤል አሰፋ ከሰሞኑ ሰልፍ ላይ ሲናገሩ ሰምተናል። ጠቅላይ ሚኒስትር አብይ ጌታቸው ረዳ ወደ አዲስ አበባ ሲሸሹ ጀነራል ታደሰን ወደ ስልጣን ሲሸኙ 8 ነጥቦችን አስፈርሞ ነው የላኳቸው። እንግዲህ መፈጸም ያለባቸው ነገሮች እነዚያ ሳይሆኑ የጀነራል ታደሰ ጊዜ አብቅቷል፣ ተገባዷል። ጀነራል ታደሰ ይተካሉ አይተኩም፣ እዛም ልዩነት አለ ይባላል። በእርግጥ ሪሊ ልዩነት አለ የለም የሚለው ጉዳይም አጠያቂ ሆኖ አሁን ጦርነት አማራጭ የሌለው ጉዳይ ነው፣ ወደ ጦርነት እንገባለን የሚለው ጉዳይ ሲመጣ ትልቁ መታየት ያለበት አሁን ኢትዮጵያ ውስጥ ያለው በቀጠናውም ያለው ነገር ምን አይነት አስተላለፍ ነው ነው። የፌዴራል መንግስቱና ህወሓት ጦርነት ሲያደርጉ ባለፈው አብዛኛዎቹ ከፌዴራል መንግስት ጎን የነበሩት ለምሳሌ የኤርትራ መንግስት ከህወሓት ጋር ጽምዶ እንዳሉት እርሶ ቅንጅት ፈጥረዋል፣ ወታደራዊ አድርገውታል የሚል አፍሪካ ኢንተለጀንስ ከሰሞኑ አንድ ዘገባ አውጥቷል። የሻዕቢያ ጀነራሎች መቀሌ ገብተው ነበር፣ ውይይት አድርገዋል፣ የጋራ ወታደራዊ እቅድ ነድፈዋል የሚሉ መረጃዎች ወጥተዋል። ከዛ ሀገር ውስጥ ካሉት ጋም ከአማራ ክልሉ የፋኖ ኃይል ጋር እንደዚሁ ግንኙነቶች አሉ። ኦሮሚያ ክልል ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ጋር እንደዚሁ ቅድም እርስዎ ያሉት የጠቀሷቸው ቤኒሻንጉል፣ ጋምቤላ፣ ኦጋደን በእርግጥ መሬት ላይ ያለ ታጣቂ ኃይል ያለ አይመስለኝም አሁን በሚባለው ደረጃ እነዚህ አካባቢዎች ላይ ግን የሆነ ሆኖ እነዚህ የታጠቁ ኃይሎች የጠቅላይ ሚኒስትር አብይ አህመድን መንግስት ለመጣል አንዳች እንግዲህ እርስ በርሳቸው የሚጋጩ አንዳቸው የአንዳቸው ጠላት የሚባባሉ ነበሩ። አሁን ግን ያን ጠላትነት ትተነው ጠቅላይ ሚኒስትር አብይ አህመድን አስተዳደር ለመጣል በአንድ ጎራ እንሰለፋለን፣ ጠላታችን ብልጽግና ነው የሚል አቋም ይዘው እየመጡ ነው የሚሉ ትንተናዎች ይሰማሉ። ተጨባጭ የሚመስሉ ነገሮችም ይታያሉ። በእርስዎ አረዳድ ነገሮችን በአንክሮ ስለሚከታተሉ ይህን እንዴት ይመለከቱታል? ከውጭ ከሻዕቢያ በተጨማሪ ደግሞ የጀነራል አልቡርሃን ጦርም አለ ሱዳን ላይ ቲፒኤልኤፍ አርሚ 70 ብሎ ያስቀመጠው ኃይል ሸረሪና ላይ ታንክ ጭምር ታጥቋል። ታንክ የታጠቀው ከጀነራል አልቡርሃን ጦር እንደሆነ መረጃዎች ያመላክታሉ። ስለዚህ ሀገር ውስጥ ያሉት የታጠቁ ኃይሎችና ቀጠናዊ ላይ ያለው አሰላለፍ ምንድን ነው የሚነግረን? ወዴትስ ነው ሊያመራን የሚችለው? በዚህ አውድ ውስጥ ጦርነት ውስጥ ቢገባ ኢትዮጵያ ምንድን ነው ሊገጥማት የሚችለው? አሁን እንደ ገዢ ፓርቲ አይደለም፣ እንደ መንግስት አይደለም፣ እንደ ታጠቀ ኃይል አይደለም። ለኢትዮጵያ ምን ጣፋንታ ነው ሊዞ ይመጣ የሚችለው? ገባኝ። እንግዲህ ያልካቸው ያሰላለፍ ለውጦች ተደርገዋል። ከ2013 ጦርነቱ በኋላ በተለይ ፕሪቶሪያ ከተፈረመ በኋላ ያሰላለፍ ለውጥ ተደርጓል። ያሰላለፉ ለውጥ ምክንያቶችን ማየት አለብን። በሀገር ውስጥ ያሉት በተለይ በዛን ጊዜ ሻዕቢያ ቅድም እንዳልኩት ህወሓት በተለይ አሁን በስልጣን ላይ ያለው ቡድን ይሄን የፕሪቶሪያ ስምምነት አልተቀበለውም። ፋኖም አልተቀበለውም፣ መጀመሪያ ላይ አልተቀበለውም፣ ሻዕቢያም አልተቀበለውም። ስለሌሎች አላቅም። እነዚህ 3 ኃይሎች ግን ይሄን ስላልተቀበሉ ይሄ የተፈረመው ስምምነት መፍረስ አለበት ብለው የሚንቀሳቀሱ ነበሩ። ከዚህ ይሄ ነገር ያገናኛቸዋል። ይሄ ፕሪቶሪያ ስምምነቱ የመፍረስ ጉዳይ ነው አንዱ ስምምነታቸው። ሌላው ግን አሁን ያለው ትንታኔ የሁሉም ትንታኔ ሰነዶች አያለሁ እኔ የሻዕቢያም የሰማሁት ከዲፕሎማቲክ ምንጮች የህልውና ጦርነት ነው የማደርገው ነው የሚለው። ቲፒኤልኤፍም የህልውና ጦርነት ነው ያለው። አሁን እንደዚያ ነው የሚለው፣ የህልውናው ነው የሚለው። የትግራይ ህዝብ ህልውና ነው የሚለው። የፋኖም ሰነድ የህልውና ነው የሚለው። ሁሉም የህልውና ነው የሚሉ። የህልውና ማለት በቃ የሞትና ሽረት ነው እንጂ ይሄ በመሀል የሰላም ጉዳይም የሚታይበት ሁኔታ አንፈጥርም፣ እድል የማይሰጥ አካሄድ ነው ትንታኔው ራሱ። እኔ ሳየው በተለይ የህወሓትና የማን ነው የሻዕቢያ ያገናኛቸው የህልውና ጉዳይ ነው ወይ የሚል ጥያቄ አለኝ። እንግዲህ ህልውና ሲባል የህዝብ ህልውና ነው እንጂ የድርጅት ወይ ቡድን ህልውና አይደለም። ስለዚህ እኔ እስከማየው ድረስ ህወሓት የትግራይን ህዝብ እያፈናቀለ ያለ ድርጅት ነው። አሁን ይሄ ማፈናቀል የሚሉት ይመለሱ ተፈናቃዮች ያለ
በሺዎች ወጣቶች የተፈናቀሉ ነው ያሉት። ወደ አዲስ አበባ ነው የገቡ። በማፈናቀልም ይጠየቃል። አሁን የማፈናቀል እንጂ የማረጋገጥ የትግራይ ህልውና የሚያስብ ይሄን ጠብቆ ነው እዚያ ማስቆየት ያለበት። ከዛም በላይ በትግራይ የነበሩ ወሳኝ ተቋማትም የተፈናቀሉ ነው። አሁን ሚዲያዎች ሸሽተዋል ወደ አዲስ አበባ። ዋና ሚዲያዎች በትግራይ ውስጥ የነበሩ በጣም ጠቃሚ የሆኑ ተቋማትም እየተፈናቀሉ ነው። ፓርቲዎች መሪዎቻቸው እየተፈናቀሉ ነው። በጣም ወጣቶች እየተፈናቀሉ ነው። ኢንቨስተሮች እየሸሹ ነው። እንኳን አዲስ ሊመጡ የነበሩትም መስራት አልቻሉም። ስለዚህ ይሄን የህልውና ጉዳይ አደጋ ሆኖ ያለው ራሱ ህወሓት ነው ትግራይ ውስጥ። ግን ለሽፋን ለስልጣኑ ሽፋን የህልውና ችግር የኢትዮጵያ መንግስት ነው ብሎ አስቀምጧል። የሻዕቢያም ነገር ስታየው የኤርትራ ህዝብ ህልውና ዋናው ምንጭ የህልውናው ምንጭ የጥፋቱ ምንጭ ሻዕቢያ ራሱ ነው። እንግዲህ ቆይቷል። ሻዕቢያ ወጣቱ ተሰደዋል፣ ብዙ ወጣት ተሰደዋል። ከጦርነት ውጭ ሌላ የማያውቀው ነገር የለም። ኢኮኖሚው ዳሽቋል። በጣም በሚያስገርም ባለፉት 30 ምናምን ዓመታት ከጦርነት ውጭ ሌላ የማያውቅ ህዝብ ነው ያለ። ይሄ ነው ጥፋት። እሱ ነው የህልውናው አደጋ እንጂ ሌላ አደጋ የለውም። እሱ እንግዲህ ይሄ ባህር በር ምናምን የሚባሉ ጉዳዮች አሉ። እነዚህ ሜይ ቢ የፕሮፓጋንዳ ናቸው ወይስ አፈጻጸማቸው በጦርነት ነው የሚሆነው የሚታይ ጉዳይ ነው። ኋላ እናየዋለን። ሆነ ግን የህልውና አለን ብለው የራሳቸውን ስልጣን የራሳቸውን በዚህ አካባቢ ያላቸው ተደማጭነት የማረጋገጥ ነው። ኢትዮጵያ አፍርሰው ትግራይን አድቅቀው እነሱ ጎልተው ሊወጡ ከቻሉም የመሀል ሀገሩን ፖለቲካ ሊቆጣጠሩ ካልቻሉ ደግሞ ይሄ ከመጡ እኮ እንደዛ ነው። ካልሆነ ደግሞ ይሄ አይሆንም። በእኔ እሳቤ በእኔ ግምት የሚሆን አይደለም ይሄ ነገር። ግን ሀሳባቸው እሳቢያቸው ፍላጎታቸው ውስጥ ነው። ካልሆነ ደግሞ በያሉበት አካባቢ ተጠናክረው ስልጣን ላይ ለመቆየት እንጂ የህልውና ጉዳይ የሚባል ጥያቄ አይደለም። የህልውና ጥያቄ የሚረጋገጠው ጀስት በፖለቲካዊ መንገድ ሁሉን ያቀፈ የራሱን ህዝብ እያፈናቀለ የራሱን ተቋማት እያፈረሰ ስለ ህልውና የሚናገር ይሄ ውሸት የህልውና ጉዳይ ነው። የቲፒኤልኤፍ የሚያቀርበው ሻዕቢያ የሚያቀርቡት የውሸት ጉዳይ ነው። ይሄ እንደዚህ አላስተላልፍ ፋኖ በእርግጠኛ በሰነድ ደረጃ አላቅም የፋኖ ታጣቂዎች እዚህም እዛም እንደሚገኙ። ይሄ ሁለቱ ጽምዶ ማለት ቅንጅት የሻዕቢያና የቲፒኤልኤፍ ይፋ ይሆናል። አሁን በስብሰባ ውስጥ ራሳቸው የሚናገሩት ነው። እንዲያውም እዛ ቅድም ያልኩ ሰነድ ውስጥ አስፈላጊነቱን በጣም በሚያስገርም ሁኔታ አስቀምጠዋል። ይሄ ጽምዶ አስፈላጊ እንደሆነ ማለት ድሮ ከነበረው ጥላት ጋር መተባበር ይቻላል ብለው ማንን ያመጣሉ? ጀርመንና ሩሲያ እንደዚህ አድርገው ውሸት ነው ማለት ማሳመኛ እንደማለት አይደለም። ሁለቱ በጠላትነት የሚታዩትም ሰላም ፈጥረዋል፣ አብረው ሰርተዋል። አብረው አልሰሩም። ይሄ ጦርነቱን ለማስፈካት ትሪቲ ነው። ይሄ ጦርነቱን ያለመቀስቀስ ስምምነት እንጂ አብረው አልተሰለፉም በጦርነቱ ጊዜ። ይሄ ውሸት ነው። ጣሊያንም እንዲሁ ጠላት ነራብ ከጀርመን ጋር ኖራ ኋላ ግን ከነ እንግሊዝ ከነ አሜሪካ ጋር ተሰልፋለች። ይሄ ውሸት ነው። ተሸንፋ እጇን ነው የሰጠችው፣ እንደ ጣሊያን አልሰጠችም። ስለዚህ ይሄን እንደ መሰረት አድርገው ይቻላል ጠላት ከነበረ ጋር ይላሉ። ግን ዓላማው ምንድን ነው? የዚህ ቅንጅት ዓላማው ምንድን ነው? እሱ ነው ወሳኝ ነገር። ከነማን ጋር ነው የምታደርገው ይሄን ቅንጅት? ከአጥሾች ጋር አገርን ካደቀቀ ሻዕቢያ ጋር እንዴት ታደርጋለህ? አገርን ከሚፈርስ ትግራይን ካደቀቀ ይሄን ነገር ደግሞ ትንሽ ላላ አድርገውታል። ምንድን ነው ያሉት? እንዲያውም አሁን እያሉ ያሉት ሻዕቢያ ተጋብዞ የመጣ እንጂ ስለዚህ ተጋብዞ የመጣ አይጠየቅም ማለት ነው በእነሱ አስተያየት እንጂ ራሱ የመጣ አይደለም። የአብይ መንግስት ጋብዞት ነው የመጣ። ይሄ ናሬሽኑ የቀየሩት ነው። እና ይሄ ራሽኑ ጭምር ውሸት ነው፣ ትርክቱ ጭምር ውሸት ነው። ሻዕቢያ ትግራይን ወይ የትግራይን ህዝብ ነው እንዲያውም የህልውና ዋናው ማለት ጸር ሻዕቢያ ነው። አንድ ጊዜም አይደለም። በታሪኩ ከተመሰረተ ጀምሮ ማለት ነው። ጀስት የ77 ዓመተ ምህረት ሁሉ ጊዜ በድርቁ ጊዜ ይታያል። የ90 ዓመተ ምህረት ጦርነቱ ይታወቃል። አሁን ከአብይ ጋር ያደረገው ትግራይን የማድቀቅ ጦርነትን ይታወቃል። ስለዚህ በባህሪውና ከሚከተለው ትርክት ተነስቶ ትግራይን ለማጥፋት ነው የሚነሳው እንጂ ኤርትራ ዝም ብሎ የሻዕቢያ ዝም ብሎ እንዲሁ የሚነሳ የአንድ ጊዜ ጥፋትም አይደለም። እነሱ ግን ይሄን ኃጢአቱን ሁሉ ገፈው ከዚህ ጋር ማድረግ ይቻላል ከጠፋንም ጋር እና ይሄን ጉዳይ እንዳታነሱት ነው ያሉት። ማለት ይቆይልን፣ ይሄ ተከድኖ ይቆይ ነው ያሉት። ይሄን ከሻዕቢያ ጋር ያለው ይሄ ጄኖሳይድ ፈጽሟል፣ ትግራይን ህዝብ አድቋል፣ ጀስት መሰረታዊ ጠላታችን ነው ሻዕቢያ የሚለው ነገር እንዳታነሱ የሚል ነገር ነው ያስቀመጠው በሰናዱ። እና ከነዚህ ኃይሎች ጋር ነው ይሄ እንግዲህ እኔ የተቀደሰም አይደለም ዘላቂም አይደለም። ዘላቂ አይሆንም ይሄ ነገር
ከቻለ ለጥፋት ይሆናል የሚያመጣው ነገር ግን የለም። ትግራይን የጦር አውድማ ለማድረግ ካልሆነ በስተቀር የኢትዮጵያን ሀብት ለማውደም ካልሆነ በስተቀር ሌላ ያለውም ይሄ አለ። ፋኖዎች ሰነድ አላገኘሁም እስካሁን ግን ሊተባበሩ እንደሚችሉ እዛ አጠቁመውታል። ከፋኖ ጋር ከአፋርም ከዚህ ከእጉማ የሚባለው ኃይል ጋር ኤርትራ ገባ የተባለው ጋር ከነዚህ ጋር ሁነን አሁን ምቹ ሁኔታ ነው መንግስት እንጥላለን ብለዋል። ስለዚህ የሆነ ስምምነት ሊኖራቸው ይችላል የሚል ግምት አለኝ። በአደባባይ የሚታዩ አንዳንድ ነገሮች አሉ፣ ተጨባጭ ነገሮች በኤርትራ ወይም በሻዕቢያ እና በህወሓት መካከል ከዛ በፋኖ ብቻ ሳይሆን ከዛም ሻገር ያለ የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ እንደዛ አይነት አጠቃላይ የታጠቁ ቡድኖች በአንድ ጎራ የመሰለፍ አይነት እንቅስቃሴዎች አሉ የሚል ነገር በመንግስት በኩልም ከወራት በፊት የብሔራዊ ደህንነት መስሪያ ቤቱ አንድ የግምገማ ሪፖርት አውጥቶ ተመልክቻለሁ። በዘገባ ነው አሁን ያለው ትልቁ እንትን የውስጥም የውጭም ኃይሎች መቀናጀታቸው ነው ይላል። መንግስትም እያመነው የመጣ በአደባባይም ደግሞ በተወሰነ መልኩ የሚታይ ተጨባጭ ነገር አለው። የመንግስት ተቀናቃኞች የመቀናጀታቸው ሁኔታ ተቀናይተው ከመጡ አሁን እርሶ መንግስት ማሸነፍ አይችሉም ያሉኝ ይመስለኛል። እንደ ደርግ አሁን አውዱ ጊዜው ቢለይም ደርግን ቲፒኤልኤፍ፣ ኦነግ፣ ሌላ ኦብነግ ምናምን ሆነው ሻዕቢያም ራሱ ነበረበት ጣሉት። አሁን አውዱ ጊዜው ቢለይም የተወሰኑ ያስተላለፍ ለውጦች ተጨማሪና ተቀናሽ ቢኖር ውስጥም በዛው አውድ መጥተው የኢትዮጵያ መንግስት መጣል ይችላሉ የሚለው ጉዳይ ላይ ተጨማሪ የሚሉት ሀሳብ ካለ እድል ሰጥቷለሁ። መጣል ካልቻሉ ምንድነው ሊሆን የሚችለው? ከጣሉትስ ምንድነው ሊሆን የሚችለው? ገባኝ። መጀመሪያ ስለዚህ ከግንኙነቶቹ ትንሽ ሰፋ ላድርግና ከዛ መለስበታለሁ። አንድ በዚህ አሰላለፍ የማይታዩ እጆች ግን ደግሞ በሰልፍ ውስጥ ያሉ አገሮችም አሉ። ሱዳን አለችበት በልግጽ እንዳልከው ቅድም አርሚ 7 አለ። ኤርትራ ውስጥ ሱዳን ውስጥ ተዋግቷል፣ ተደጋጋሚ ተዋግቷል። አሁንም እንዳልከው ታጥቋል። ስለዚህ ይሄም ኃይል የሱዳን ኃይልም የአልቡርሃን በተለይ አሰላለፍ ከዚህ ኃይል ጋር ነው። እንግዲህ የአልቡርሃን አሰላለፍ የሚያመጣው ብዙ ነገር ለውጥ አይኖርም ለጊዜው ማለት ነው። ምክንያቱም ከዛም ብርቱ ተቀናቃኝ አለበት። ይሄ የህመቲ መንግስት ቀላል አይደለም። ስለዚህ ቢችል የራሱን አገር ማረጋጋት ነው እንጂ ከዛ አልፎ ስጋት ሊፈጥር ትልቅ ስጋት ሊፈጥር አይችልም። ከዛ በስተጀርባ ደግሞ ግብጽ አለች። ግብጽ ጊዜው አሁን ነው ብላ ያመነች አገር ነች። ይሄን ኢትዮጵያን የማፍረስ የጥቅሜን የአባይን ጥቅም የማረጋገጥ ሁኔታ አሁን ነው ብላ አምናለች ግብጽ። እሷም ከጀርባ አለች፣ አስተባባሪ ነች። ሁሉ ጊዜ የግብጽ ስራ አይታይም፣ ግን አስተባባሪዋ ዋናው አስተባባሪ እሷ ነች። ሱዳንም የምትረዳው እሷ ነች። በአውሮፕላንም በድሮንም ምናምን የምትረዳው እሷ ነች። ኤርትራንም የምትረዳው እሷ ነች። ከሶማሊያም ጋር ተፈራርማለች፣ የሚታወቀው ነው። ስለዚህ ዋናው አስተባባሪ ትልቁ አስተባባሪ እሷ ነች። ግን እሷ ራሷም የምትገባ አይመስለኝም፣ ዘላ የምትገባ አይመስለኝም። ግን ቀላል አይደለም የሷ ድጋፍ። ስለዚህ የሚቀሩት ኃይሎች ህወሓትና ሻዕቢያ ናቸው። የእነሱም ሁኔታ ማየት አለብን። ይሄ በእነሱ በኩል መንግስት ተዳክሟል ይላል፣ እነሱ ጠንክረዋል ወይ የሚለው ነገር ወሳኝ ጉዳይ ይመስለኛል። አሁን ህወሓት እኮ አሁን የድሮ ቅቡልነቱ የለውም በህዝብ ዘንድ፣ በወጣቱ ዘንድ፣ በኤሊቱ ዘንድ እንደ ድሮው ድጋፍ አግኝቶ ነው። ድሮ 100% የትግራይ ህዝብ ድጋፍና በሌላውም በኩል ደርግን ለመጣል ያለው የነበረው ፍላጎት የደርግ ጭቆና አንገሽግሾት የነበረው ፍላጎት ይሄ ነው ድምር የሆነው። አሁን እንደዛ አይደለም ያለው። ያው ይሄ ቲፒኤልኤፍ ቡድንና ታጣቂዎቹ ሁለቱ ጀስት ተቀቡልነት የላቸውም። እንኳን በህዝቡ በአርሚም ውስጥ ተቀባይነታቸው በታችኛው አርሚም ይሄም አስቀብተውታል። እዚህ ግምገማ ያሉበት ሁኔታ ማለት ነው፣ ሰራዊት ያለበት ሁኔታ እንግዲህ ብዙ ወጥተው ጀነራሎችም ኮሎኔሎችም ሌላ ተራውም ወደዚህ ሐራ መሬት ገብቷል። እንደ ድሮ አይደለም ማለት የተጠናከረ አይደለም ማለት ነው። ይሄ ታሳቢ ውስጥ ግንዛቤ ውስጥ ድሮ በ2013 አንድ ቃል ነበር ህዝቡ። እንዲያውም በጣም የተወሰነ ሰላም ነው የሚያስፈልገን ጦርነት። ይሄ የተነጠለ ግሩፕ ነበር፣ የተነጠለ ክፍል ነበር። አሁን ግን ጦርነት የሚፈልግ የለም። እንግዲህ ጦርነት ማሸነፍ የሚቻለው የህዝብ ደጀን ይዘህ የህዝብ ድጋፍ ይዘህ ፖለቲካውም ጭምር ማለት ነው። ጠንካራ ኢኮኖሚ ይዘህ ጠንካራ ሎጂስቲክስ ኑሮ ነው የምታሸንፈው። ስለዚህ ይሄ ከ83 ጋር የሚነጻጸር አይደለም፣ ጭራሽ ወደዛ የሚቀራረብ አይደለም። እንዲያውም አሁን እየቀና ያለው
ይሄ ቡድን ይወገድ የሚለው ኃይል ነው የሚመረተው ለዚህ ሁሉ ጥፋት የዳረገው። እንግዲህ ጥፋቱ ያለፈው የ2013 ዓመተ ምህረት ጦርነት ሁለት ወደ ህወሓት ቡድን የሚያቀኑ ግምገማዎች አሉ። አንዱ ምን ይላል? ወደዚህ ጦርነት መገባትም አይገባም ነበር፣ ስለዚህ እዚህ የከተተን ህወሓት ለስልጣኑ ሲል የከተተን የሚል አንድ አገላለጽ አለ፣ አንድ ግምገማ አለ። ሁለተኛው ደግሞ የሚለው ጦርነት አይቀርም ነበር፣ ግን ደግሞ ህወሓት ኢኔብል አድርጎታል። ማለት አስቻይ ሁኔታ የፈጠረው ህወሓት ነው፣ እንድንወድም አስቻይ ሁኔታ የፈጠረው ህወሓት ነው የሚለው። በሁለቱም በኩል ግን ተጠያቂ ነው ይሄ ቡድን፣ አሁን ያለው ቡድን በጦርነት ተጠያቂ ነው። ለዛም ነው ጦርነት እየፈለገ ያለው እንጂ ሌላ ዓላማ የለውም። የትግራይን ህዝብ ቅድም እንዳልኩት ደህንነት፣ ህልውና የሚጣበቅ አይደለም። የትግራይን ህዝብ የሚያጠፋ ኃይል ነው ይሄ። አሁንም ይሄን ልድገም ነው እያለ ያለ። ይሄ አሁን ህዝቡ ገብቶታል። እንደ ድሮ አይደለም። 1 2 3 ልሂቃን አይደለም የሚቃወሙት፣ እንዳለ አብዛኛው ልሂቅ ይቃወመዋል፣ ወጣቱ ይቃወመዋል። ይሄ ሁሉ ወደ መሰደድ መበተንም ያለው በዚህ ነው። ታጣቂውም ይታጥቅማል፣ የሐራ መሬት ታይዋለ። ስለዚህ የድሮ ኃይል ይዞ አይደለም እዚህ አሁን የሚመጡት። እንዲያውም አሁን ሻዕቢያም ቢሆን ውስጡን አናውቀውም እንጂ እንደ መንግስት አለው የሆነ ድርጅት። ግን ሻዕቢያ የራሱን ሰራዊት አምጥቶ እዚህ ሊያስቀምጥ አይችልም። ማለት ኪሳራ ሊቀበል አይችልም። እነዚህን አስተባብሮ ነው። ስለዚህ የሻዕቢያ ኃይልም ጀስት አካባቢ ውስጥ ሊዋጋ ይችላል። ከዛ ወጥቶ ያለው ግን ቅድም ያልኩ የቅቡልነት ሌላውም እስቲ በአማራ አካባቢ መጥቶ ለምን እንደሚዋጋው ሻዕቢያ ለምን ይዋጋል? እዚህ መጥቶ ወይ ብቃት የለው ማለት ነው ህዝቡ፣ ወይ ህዝቡን እሳት እንዲነድ እያደረገ ነው ያለው። እዛ መንደድ የነበረበት እሳት እዚያ ያነዳለሁ ያለው ምንም ምክንያት የለውም። ስለዚህ ይሄ ቢኖርም ጠንካራ አይደለም ለማለት ነው። ሱዳን እንዳልኩ በራሷ ሁኔታ ታጥራለች፣ በራሷ ጦርነት ውስጥ ነው ያለችው። ስለዚህ ምን ለማለት ነው? ጦርነት ቢነሳ ውድመት ያመጣል። ቅድም ያጠየቀኝ ጥያቄ አለ። እኔ ያልኩ ያለሁት ጥፋት ሊመጣ ይችላል። ጥፋት ሊቀሰቀስ ይችላል። ጦርነት ይቀሰቀሳል። በአንድ አካባቢ የሚቀሰቀሰው ጦርነት ደግሞ ሁሉንም የሚያነድ ነው። አንድ ጫፍ አይደለም። ትግራይ ላይ ጦርነት ከፈተ ማዕከላዊ መንግስት ጀስት ኢኮኖሚውም ወጣቱም የሁሉ ያለቀ ነው። ሁላችንም የሚነካ ነው። በመሀል ያለውም የሚነካ ነው። ስለዚህ ይሄን ያህል ጥፋት ሊያስከትሉ ይችላሉ። ያም ሆነ ግን አቸንፎ መንግስት ለመቆጣጠር የሚባለው ነገር ግን እኔ ማዕከላዊ መንግስት ይቆጣጠራሉ ብዬ የሚል ነገር የለኝም። እሺ እንግዲህ ግምቴ ይሳሳትና ቢቆጣጠሩስ በምን አይነት መንገድ ነው የሚገዙት እነዚህ ኃይሎች? በሻዕቢያ ሊገዛ ነው ይህ ህዝብ? ሻዕቢያ የኢትዮጵያ ገዢ ሆኖ ይቀበላል ያለው ህዝብ አይመስለኝም። ህወሓት የወደቀው ቡድን መጥቶ እንደገና እዚህ ሊገዛ ይችላል? አይቻልም። ማይሆን የምልህ ፖለቲካል ሴቲንጉም አይሆንም፣ አቅማቸውም አይሆንም። ስለዚህ በሁሉም መንገድ አይቻልም። እንግዲህ የጋራ መንግስትስ መመስረት ይችላሉ እነዚህ የተባበሩ ኃይሎች? እንደው ምናልባት የውጭውን ተውና የውስጦቹ ኃይሎች ያስባሉ። እንግዲህ ህወሓት ያደረገው ካሁን በፊት ተሰምታል አይደል? ጊዜያዊ መንግስት መስረት ብሎ ነበር ሲል እዚህም ኃይል አላገኘም። ሳያገኝ ውጭ ያሉትን ነው ያሰባስበው። የተወሰኑ ቡድኖች እዚያ ሰብስበው ባለፈው 2013 ጦርነት እና ይሄ ደብረ ብርሃን ሲቃረብ ገብተህ ምን ታደርጋለህ? ምን ፖለቲካ አለ ሲባል ምንም በእጅ ያለው ነገር አለ ተሻክለው ያቋቋማቸው ድርጅቶች፣ የአገው ድርጅት፣ የቅማንት ድርጅት፣ የኦላም አሉበት መሰለኝ፣ የኦጋዴን ብለው አንድ የሆነ ሜሞራንደም ተፈራረሙ። መተን ጊዜያዊ መንግስት እንቋቁማለን የሚል ይሄ ምንም ፋይዳ የለውም። ማለት ጊዜያዊ መንግስት እንዲሆን እኮ በህዝብ ድጋፍ ያላቸው ኃይሎችና ፓርቲዎች ሲያቋቁሙት ነው እንጂ እነዚህ በተናጠል ያሉ ብዙም ገና። ስለዚህ ቢመጣም መንግስት ሊመሰርቱ አይችሉም ለማለት ነው። መንግስት ማቋቋም አይችሉም። ይሄ ማለት መታገል አለባቸው። በሚያምንበት ሁኔታ መታገል ይችላሉ። ከጦርነት በመለስ ማለት ነው። መቀየርም ይችላሉ። በዚህ መጥተው ቅቡል ሆነው ማሸነፍ መብታቸው ነው። ሙሉ መብት አላቸው። ይሄን ለማድረግ መታገልም አለባቸው የሚል አለኝ። ምክንያቱም ፖሊሲው ካልጣማቸው የኛ ፖሊሲ ነው ኢትዮጵያን የሚያስተካክል፣ አገሪቱን የሚያስተካክል ወይ አካባቢውን ማስተካከል የሚችል የኛ ፖሊሲ ነው ብለው ሊያደርጉ ይችላሉ። ግን ደግሞ ዝም ብለህ በጦር ኮንኮር አድርገው አሸንፎ መጣት ማለት ግን የጦር ድል ታገኝቻለህ፣ በለስ ቀንቶ ታገኝቻለህ። ግን ፖለቲካውን አስተካክለህ አገሪቱን ወደፊት መምራት ግን በዛ ሴቲንግ ያሉ አይመስለኝም። ምክንያቱም ቅድም ነግሬሃለሁ፣ ህወሓት እንኳን መሀል ሀገር ትግራይንም ቅቡልነት የለውም፣ ትግራይ ውስጥም ቅቡልነት የለውም።
ማን ነው ታዲያ በምን እንደ ድሮ እንደ 83 ሊያስብ አይችልም። ጭራሽ ማሰብም አይቻልም በዛ መንገድ እና ጠቅላላ ሁኔታ ተለውጧል ያስቀመጥከው ማለት ነው። ይሄ ከሆነ ሌላ ደግሞ የሚነሳ ስጋት አለ። ኢትዮጵያ ለተራዘመ ጦርነት የውጭ ኃይሎች በተለይም ደግሞ በዚህ ቀጠና ላይ ፍላጎት ያላቸው በተለይ መካከለኛው ምስራቅ ላይ ያሉ የገልፍ ሀገራት የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ቅርብ ሱዳን እንግዲህ ምንም እንኳን የእርስ በርስ ጦርነት ላይ ቢሆኑም ግብፅም እንደዚሁ ኤርትራም እነዚህ ኢትዮጵያ ላይ ፍላጎት ያላቸው ሀገሮች የጦር መሳሪያ እያቀበሉ ኢትዮጵያ ለምሳሌ ሱዳን ላይ እንዳለው ራቅ ስንል ዲሞክራቲክ ሪፐብሊክ ኮንጎ ላይ እንዳለው በየአካባቢው የታጠቀ ቡድን ተቀምጦ የየራሱን ቦታ ይዞ ተከፋፍሎ የደቀቀች ሀገር ከዛም ሻገር ሲል የተበታተነች ልትሆን የምችልበትን እድል ለመፍጠር የሚንደረደሩ ኃይሎች አሉ የሚል ስጋት ይነሳል። ያን ደግሞ እንግዲህ ከመንግስት በኩል የተሰለፉ ኃይሎች አሉ። መንግስትን የሚደግፉ ሀገሮች ብሔራዊ ጥቅማቸው ነው አዘኝ እንደው ዘደይ ታጣቂም ደገፈ መንግስትም ደገፈ ስለ ኢትዮጵያ ነገ አስቦ ሊሆን አይችልም። ስለ ራሱ ጥቅምና ጥቅም ብቻ ነው ሊያሰላ የሚችለው። አሁን በመንግስትም ይሁን በታጣቂዎች በኩል የተሰለፉ ከቅርብም ከሩቅም ያሉ ኃይሎች እነሱን ማስቆም ይቻላል ወይ? እንግዲህ የትራምፕ አስተዳደር ሌሎች አውሮፓ ሀገራት ዩኤንም ብዙ ውትወታ እየቀረበላቸው ነው። እዛ አካባቢ ያለውን ነገር ከወዲሁ መልክ ማስያዝ ያስፈልጋል የሚል ግን ተጨባጭ ሪስፖንስ ወይም ደግሞ እርምጃዎችን አናይም እና ከዚህ አንጻር እንዴት ነው የሚመለከቱት? እኔ ምንድነው ማየው ይሄ መሰለህ እንዳልከው ይሄ የተራዘመ ሁከት ብጥብጥ ሊኖር ይችላል። ኦልሬዲ በአንድ አካባቢ በትንሽ አካባቢም ቢሆን የተወሰነ ህዝብ ያለው አካባቢም ቢሆን ችግር ሊፈጥር ይችላል በሀገር እና ይሄ በኢኮኖሚው በአገረ መንግስቱ በአጠቃላይ በጸጥታችን በሰላማችን ላይ ችግር ይፈጥራል። ይሄ የማይቀር ነው። አሁን ሉ ያደረገው ነገር እንዳለ ያለው አሁን ቅድም ያነሳው ነው። ይሄ የነበረ ነው። ኢትዮጵያ ውስጥም ብዙ ጊዜ እንደዚህ ይነሱና ጦርነቶች የእርስ በርስ ጦርነቶች እንደዚህ ይነሱ ነበር። አሁን ተለይቷል። የውጭ ኃይሉ በጣም አይሎ የመጣበት ሁኔታ ነው ያለው። ይሄ ምክንያት አለው። ሁለት ምክንያቶች አሉ። አንዱ ይሄ አባይ ግብጾችን እንደገና እንዲነቃቁና ያ ካሁን በፊት የሄዱበት መንገድ በጣም አነስተኛ ስለነበረ ውጤት እንዳላመጣ ተገንዝበዋል። ውጤት አላመጣም። በኢትዮጵያ ተጽዕኖ የመፍጠሩ ጉዳይ ውጤት አላመጣም። አሁን ጊዜው አሁን ነው ብለው እነዚህን ኃይሎች አካባቢያችን ያሉ ኃይሎች አስተባብረው እንደገና ብትፈርስም ኢትዮጵያ ለነሱ ደስታቸው ነው። ኢትዮጵያ እንድትፈርስ አገሪቱ እንድትበታተን ካልተፈታተነችም ደካማ ሆና በእርስ በርስ ጦርነት ውስጥ ብዙ ጊዜ እንድትቆይ ነው ፍላጎታቸው። ይሄ ነው ፍላጎታቸው። ድሮም ነው እኮ ይሄ አሁን ጊዜ ብቻ አይደለም። ደረጃው ነው የሚለያየው። ደረጃው ብቻ ይለያያል። ድሮም ቢሆን ታጣቂዎችን ደግፉ ነበር። በሁሉም በሶማሊያም ደግፈዋል፣ በኤርትራም ደግፈዋል። የደገፉ ነው የቆዩት። ይሄ ኢትዮጵያን የማዳከምና የማድረግ አቅሟ እንዲዳከም የማድረግ ጉዳይ ዋና መሐንዲሶች ነበሩ። አሁን የሚለየው በከፍተኛ ደረጃ ነው የመጡበት። ይሄ ሁኔታ ዋናው ብዙም ገንዘብ ምናምን ሊያፈሱ ይችላሉ። የተወሰነ ገንዘብም ሊያፈሱ ይችላሉ። የማስተባበሩ ጉዳይም ቀረብ ብሎ ለማድረግ ነው ያሰቡት የሚያደርጉት። ይሄ አሁን ከኤርትራ ጋር ያደረጉት ስምነት፣ ከጅቡቲ ጋር ያደረጉት ስምነት፣ ከሶማሊያ ጋር ያደረጉት ስምነት ቀረብ ብሎ ይሄ ኢትዮጵያን የመርከብ ያህል ወስደው ኢትዮጵያን የማተራመስ ስራ ለማስራት ነው ያሰቡት ያሉ። ስለዚህ ይሄ ነገር ያደማናል፣ በትክክል ይፈጥራል፣ ችግር ይፈጥራል በአገራችን። ስለዚህ አትሊስት ቢያንስ ነው ማለት በመንግስትና ሰላም የኢትዮጵያን መቀጠል የሚፈልጉ ኃይሎች ፖለቲካ መፍትሄዎችን ማየት አለባቸው። የማየው ፖለቲካ መፍትሄው በጦር አትፈታውም። ልትፈታው ይችላል በአጭር ጊዜ። ማሸነፍ መቸናነፍ ይኖራል። በጦርነት መገፋፋት ይኖራል። መፍትሄው ግን ያው መሰረቱ ፖለቲካ ነው። ዘላቂ መፍትሄ የሚሆነው ይህ ፖለቲካ ምንድነው? ችግሩ ወደዚህ የገባ ነው እንዴት ነው? ለምንድነው ውስጣችን ኃይል ማሰባሰብ ያልቻልነው? አብረን መሄድ ያልቻልነው የሚሉ ከምር ፖለቲካውን ማየትና መደራደር። ራሱ ፕሪቶሪያ ቅድም እንዳልኩ ስምነት ስራ ላይ ያሉ አለው በዋነኛነት በህወሓት ቡድን ቢሆንም መንግስትም ቢሆን ለዚህ መፍትሄ አልሰጠም። መፍጠር ነው፣ ደፍሮ መስጠት ነው እና ብዙ ደጋፊ ያገኛል። ያኔ ይሄን መፍትሄ ካመጣ
እነዚህ ታጣቂዎች የሚያነሱበት ምክንያት አይኖራቸውም። አሁን ጀስት ተፈናቃዮች አልተመለሱም፣ በጀት ተዘግቶብናል፣ ብዙ ነገሮች የሚያነሱት አለ። ይሄ እንደ ምክንያት እንደ ሰው የሚፈልጉት ማለት ነው። እንግዲህ እኔ እንደሚታየኝ የበጀቱ ጉዳይ በእርግጥ ለሰራተኞች መድረስ አለበት። በጀት ሌላ ሜካኒዝም ፈጥሮ መድረስ አለበት። ለህወሓት ቡድን መስጠት ማለት ግን ጦርነቱን ይበልጥ ማጠናከር ማለት ነው። በእኔም ሳየው ለህወሓት መስጠት። በነገራችን ላይ ህወሓት እኮ አሁን ኢሌጋል መንግስት ነው፣ ግን መንግስት ፈቅዶለታል። እንደ ዲፋክቶ ራሱ ነው ያቋቋመው እንጂ ህጋዊ የሆኑ ፓርቲዎችን አሰባስቦ ከእነሱ ጋር አጣምረም አይደለም የሄደው። ሲመሰረትም ከጅምሩ ነው የምለው። ስለዚህ ለጦርነቱ ምክንያት የሚሆኑ ፖለቲካ መፍትሄዎች ከጅምሩ ነው የምለው። ፕሪቶሪያ ከተፈረመ በኋላም ለህወሓት ነው የተሰጠው እኮ ይሄ ለህወሓት ነው የተሰጠው ስልጣን እንጂ ሌሎች ተቃዋሚዎች፣ ሌሎች ማህበረሰብ ክፍሎች እንዲሳተፉ አልተደረገም። እንደገና ቅድም ያልከው ታደሰም ሲመጣ ይበልጥ ህወሓት ኃይሉን የሚያጠናክርበትና መንግስቱ እንዲሰጥ አጠናክር ነው። ስለዚህ ይሄ ዞሮ ጦርነት እንደሚያመጣ የማይቀር ነው፣ አይቀርም፣ ጦርነት ያመጣል። ስለዚህ እሱ ነው የሆነ ያለው። አሁን መንግስት ምናልባት ጠቅላይ ሚኒስትር አብይ አህመድ አስተዳደር እንደ መንግስት ሪስፖንሲብል ነው እንበልና ምን ቢያደርግ ነው ጦርነት ማስቀረት የሚቻለው? ምክንያቱም አሁን ጦርነቱ የኛው የእርስ በርስ ብቻ አይደለም። ከውጭ ሆነው የሚያቀብሉ የሚፈልጉትን ውጤት ለማግኘት ያሰፈሰፉ ኃይሎች አሉ። መንግስት ምን ቢያደርግ ጦርነቱን ማስቀረት ይችላል? ቢያንስ ሁሉንም እንኳን ባይሆን በተወሰነ የውስጥ የፖለቲካ ልዩነቶችን ማርገብና ኃይል ማሰባሰብ፣ የውጭ ኃይሎችም ደግሞ የያዙትን ስትራቴጂ እንዳዘገዩ ወይም ደግሞ እንዲቀለብሱ ማድረግ ይችላል። ገባኝ። እንግዲህ በእኔ እይታ ይሄ ቅድም ያልኩ ፖሊሲ ፐርማነንት ነው። የውጭዎቹ ፖሊሲ ቋሚ ነው። የግብጾች እንዲያውም እንደሚታወቀው በታሪክ ቋሚ ነው። ይሄ የ50 ዓመት የ60 ዓመትም አይደለም። አፄ ዮሐንስ 2 ጊዜ ተዋግተዋል ከግብጾች ጋር። ጉራና ጉንደት ላይ ተዋግተዋል። በአካልም መጥተው ለመቆጣጠር አፋሮች ተዋግተዋል ከግብጾች ጋር። ሀረርም በተወሰነ ደረጃ ተዋግተዋል ከግብጾች ጋር። የነሱ ቋሚ ነው። ቢችሉ በአካል ኢትዮጵያን የመቆጣጠር ይሄ የአባይ ተፋሰስ የመቆጣጠር ቀይ ባህር የመቆጣጠር ጉዳይ ካልቻሉ ደግሞ በፕሮክሲ መቆጣጠር። ይሄ ፐርማነንት ፖሊሲ ነው፣ ቋሚ ፖሊሲ እንደሆነ ማወቅ አስፈላጊ ይመስለኛል። ለዚህ መድኃኒቱ ይሄን መከላከል የተቻለው የውስጥ አንድነት ስለነበረ ነው። ታሪካችንም እንደሚያየው ኢቭን ጣሊያን መጥቶ የተከፋውም ቢሆን ሄዶ ተዋግቷል አድዋ ላይ አይደል? ሶማሊያ ስትወር እንዲሁ የተከፋውም ሳይቀር ተዋግቷል። እና ምለው የውስጣችን አንድነት ነው ወሳኙ እንጂ ይሄ ውጩ ሁሉ ጊዜ ያለው ነው፣ ስጋት አለ ነው። ሁለት ነገር በውስጣችን ማለት ነው። አንዱ ቅድም ያልኩ ፖለቲካው መፍትሄዎችን ማፈላለግና ደፍሮ ፖለቲካው መፍትሄ ማምጣት ካሉ ታጣቂዎች ጋር ተነጋግሮ ጀስት ምንድን ነው ሰጥቶ መቀበል ነገሮችን ማርገብ፣ ማሰባሰብ፣ ኃይል ማሰባሰብ፣ እሱ ነው ዋናው ነገር። የአንድ መንግስት ኢትዮጵያን አስተዳድራለሁ እመራለሁ የሚለው መንግስት ዋና ስራ መሆን ያለበት የሚመስለኝ እነዚህ የተለያዩ ተከፋነን የሚሉ ከውስጥ ያሉ ኃይሎችን ማሰባሰብ አንዱ ትልቅ ነገር ይመስለኛል። የውጮቹ ቋሚ ነው እንዳልኩ፣ የኤርትራም ጭምር ቋሚ ነው፣ ለኔ ቋሚ ነው። የኤርትራ ራሱ አፈጣጥሩ የሻዕቢያ መንግስት አመጣጡ ጀስት በሌሎች ጫንቃ ላይ ለመኖር የተቀመጠና ኢትዮጵያን ሲያፈርስ ሲያደማ የሚኖር ኃይል ነው የሚሆነው ሻዕቢያ እንጂ ሰላም የሚፈጥር። ሌሎች ኃይሎች ከመጡ ኤርትራ ውስጥ ሰላም መፍጠር ይቻላል፣ መነጋገር ይቻላል። ከሻዕቢያ ጋር መነጋገር አይቻልም። ይሄ ዜሮ ሳም የሚሉት ነው መርሁና አካሄዱ። ስለዚህ ይሄ ስለሆነ የሀገር ውስጥ ያለው መፍትሄ ካገኘ የውጭው በቃ መመከት ይችላል፣ በጋራ መመከት ይቻላል፣ ፖለቲካሊ ማለት ነው። ሁለተኛ ጠንክሮ መቆም ያስፈልጋል። ጠንክሮ መቆም ሚሊታሪ ሁለት ጊዜ እንዲያስቡ ሁሉም ኃይሎች። አሁን ትንሹም ኃይል ሳይቀር ነው ኢትዮጵያን ለማስፈራራት የሞከረ ያለው። እንግዲህ ትንሽ ሲል ይገባ ይሆናል። ትናንሽ ሀገሮች ጭምር ሱዳን ጭምር በየጊዜው ነው የሚያስፈራራው። ሶማሊያ ለራሷ በኢትዮጵያ ሰራዊት እየጠበቃት እያለች ነው ሁሉ ጊዜ የምታስፈራራው። ሌሎችም ኃይሎች ጸረ ኢትዮጵያ ናቸው የሚባሉ ኃይሎችም የምታስፈራስበው። ስለዚህ ሁለተኛው ማለት ነው መሰረቱ ይሄ ፖለቲካ መግባባት፣ ፖለቲካ ስምምነት ነው። እንደ አገር እንዴት እንሂድ የሚለው
ነው መፍትሄ ማምጣት ያለበት እንደ መንግስት ማለት ነው። ስለዚህ ከመሰረቱ እነዚህ ግጭቶች፣ ጦርነቶች ለምንድን ነው በየጊዜው የሚቀሰቀሱ በሀገር ውስጥ ብሎ ማሰብ፣ የውጭ ነው ብሎ የውስጥ ኃይል ከውስጥ ሳይኖረው ለውጭ ኃይል ብቻ አይሞትም። ከውስጥ የሆነ ነገር መኖር አለበት። ከውስጥ ተቀባይ ሳይኖር የውጭ ኃይል ሊኖረው አይችልም። ስለዚህ ከውስጥ ያሉ ጥያቄዎችን በሚገባ ተደራድሮ መፍታት። አንዳንድ መፍትሄዎች ቅድም ያልኩ በድፍረት የፕሪቶሪያ ነበር ስራ ላይ አልዋለም፣ ግን በድፍረት ከኦነግ ጋርም ታንዛኒያ ላይ ተደራድረዋል፣ ከኦላ ጋር መቀጠል ይሄ ነገር በድፍረት ከፋኖ ጋርም መነጋገር፣ ከሁሉም ጋር እዚህ ችግር በኢትዮጵያ ውስጥ ችግር ይፈጥራሉ። እንግዲህ ስልጣን ነው ዞሮ ዞሮ አብዛኛዎቹ የስልጣን መጋራት ጥያቄና የሪሶርስ መጋራት ጥያቄ ነው ጥያቄያቸው። በዚህ እኔ ብቻዬን ይዘዋለሁ መንግስት ስለሆንኩ እኔ ነኝ ስልጣኑን የምቆጣጠረው እኔ ነኝ ሪሶርስ የምቆጣጠረው ካልክ አይሆንም፣ መሆን አይችልም። ስለዚህ በግልጽ በሆነ በሚታወቅ ሁሉንም በሚያሳትፍ ኢንክሉዚቭ በሆነ መንገድ ስልጣን ማስኬድ ነው ጠቃሚ ይመስለኛል። አሁን ትግራይ ተገልያለሁ ነው እኮ የሚለው። እንደውም አማኑኤል ሲሉ የሰማናቸው የሰሞኑ ሰልፍ ላይ ትግራይ ተገፍታ ከኢትዮጵያ እየወጣች ነው። እንግዲህ ትግራይን ሀገር እናደርጋለን፣ አንዳንድ ጊዜም ትግራይ ትግርኝ ከኤርትራ ጋር አንድ ነን የሚል ነገርም እሱ ነው እያወሩ ነው። እንደውም የህዋቱ ቃል አቀባይ በአንድ ጉድጓድ ታግለን የመንሰይ ትግራይ መንሰይ ኤርትራ ተቀብረናል፣ በደም በባህል በዝምድና የተሳሰርነን የሚሉ አይነት ሪቶሪኮች እየመጡ ነው። ለዛም ዱላ ማቀበል ነው የሚሉ ነገሮችም አሉ። አሁን በእርግጥ ከዚህ ቀደም አንዳንድ ባለስልጣናት ከፈለጋችሁ ሂዱ በአረቀቃችሁ ህገ መንግስት የሚሉ አይነት ነገሮች ነበሩ። ኢትዮጵያ ውስጥ ፖለቲካችን በጣም ብዙ ነገር ይቀረዋል። ማለት ከማቀራረብ ይልቅ አንዱ አንዱን ገፍቶ የሚሄድ አይነት ነገሮች እንደ ሀገር የማሰብ ብዙ የሚቀሩ ነገሮች አሉ። ቁንጮ ያሉ እንግዲህ ስልጣን ላይ ያለው የሚፎካከረውም ጫካም ያለው በፓርቲም ውስጥ ያለው እንደ አይነት ነገሮች ትግራይ ላይ አሁን የመገንጠል ሳቤ ከፈጠሩ ነገ አሁን እየተባባሰ ባለው በየቦታ ያለው ላለመፍጠሩ ምንም ዋስትና የለንም። የጠቅላይ ሚኒስትር አብይ አህመድ አስተዳደር ማድረግ ያለበት ያሉትን ሀሳቦች አነሱ። ዝግጁ ነው ወይ በእርሶ ግምገማ? ምክንያቱም የሚያራምዷቸው ሀሳቦች የሚያደርጓቸው እርምጃዎች ይኖራሉ። አሁን ደግሞ ምርጫ እየመጣ ነው፣ እሱንም አብረን እንመለከተዋለን። በምርጫው የተሻለ ውክልና ይኖራል፣ የተሻለ ዲሞክራቲክ ይሆናል የሚሉ ነገሮች አሉ። ምርጫው በራሱ የደበዘዘ ነው፣ ብዙ ጥያቄ የሚነሳበት ነው፣ እሱ ግልጽ ነው እንዳለ ሆኖ አሁን ነባራዊ ሁኔታውን ሲያዩት ግን ተጨባጭ መፍትሄ ለማምጣት ይሄ መንግስት ምን ያክል ዝግጁ ነው ብሎ ግን መሰለህ እኔ የዝግጁነት ጉዳይ አይመስለኝም። መንግስታት የሚደራደሩት አንዴም በጣም ሩቅ ሀሳቢ ከሆኑ በራሳቸው ተነሳሽነት መፍትሄ ያመጣሉ፣ ካልሆኑ ደግሞ ተገደው ነው መፍትሄ የሚያመጡ። እንግዲህ ይሄ የምናየውን የጦርነት ድባብ ይቀጥሉ አይቀጥል የሚለው ነገር ነው። ቀላል ነው ለዚህ መንግስት ያደርገዋል ወይ አላቅም፣ ግን አስገዳጅ ሁኔታዎች ግን አሉ። አሁን ትግራይ ውስጥ ያሉ አስገዳጅ ሁኔታዎች አሉ። በትግራይ ውስጥ ጀስት እኔ የህወሓት ቡድን ሁኛ ላይ ለማየው እንደ ሌላ እንደ ግለሰብም እንደ ሌላ ተቃዋሚ ፓርቲም ሁኜ ሳየው የፕሪቶሪያው ስምምነት መፈጸም ቀላል ነገር ነው፣ ይቻላል። በዚህ በኩል መንግስት ዝግጁ እንዳልሆነ እያየሁ ነው። ዝግጁም አይደለም የፕሪቶሪያው ስምምነት ለመፈጸም መንግስትም ቢሆን ማለት ነው። ስለዚህ አቅም የሚያጣው ይሄ ጦርነት አነሳለሁ የሚል ኃይል ቅድም ያልከውም ይሄ መገንጠል እንኳ ዝም ብሎ እየመጣ ያለው ጉዳይ ነው። እንደዛ ነው ማድረግ ያለባቸው። ህዝቡን ለማነሳሳት ለመቀስቀስ ሲፈልጉ እንደዛ ነው ማድረግ ያለባቸው። አሁን እኮ በጣም በሰፊ እየሄዱ ያሉት ጉሮራችን ታንቀናል፣ ሞተናል ያሉ እነሱ የሚያደርጉትን አይናገሩም። ከሌላ መንግስት ጋር እየተባበርክ የተቀናጀህ ያንተ በጀት ስጠኝ ማለት እኔ አስቀኝ ነው እኮ ነገሩ። በጀት ስጠኝ ግን ደግሞ ከኤርትራም መሳሪያና ሌላ ነገር አመጣለሁ፣ ከኤርትራ መንግስትም ከጀነራሎች ጋር እሰማማለሁ። ስለዚህ ባንተ በጀት ልዋጋህ ነው እያሉ ያሉት። ስለዚህ ይሄ የሚሉት ነገር ሞቢላይዝ ለማድረግ እንጂ በውል የሚሉት ነገር ናሬቲቭም ሊፈርስ የሚችል ነው። ይሄ ከኤርትራ አንድ ላይ ተቀብረናል የሚለው ነገር ተቀብረናል። አዎ በእርግጥ ግን ፖለቲካው ነው ዋናው ነገር እንጂ ይሄ ስሜት ማነሳሳት አይደለም። ፖለቲካው ግን እነሱ ደግሞ ከነሱ ጋር ከተዋጋን በኋላ እኛ እንድንጠፋ በተደጋጋሚ 3-4 ጊዜ ሰርተዋል። አሁንም ከዚህ የሚያልፍ አይመስለኝም። ስለዚህ ይሄን ታሪክ
አሸሽተ ነው አንድ ይሄ በስሜት በአንድ ጋር ተቀብረናል ምናምን ከሻዕቢያ ጋር የሚለው እንጂ ሌላ ትርጉም የለው። ተቀብረስ ምን አመጣህ ነው ምን ዋናው ነገር ምን አመጣህ ተቀብረሃል ምን ለምን ዓላማና ምን አመጣህ የሚለው ጥያቄም ከጀርባው ሊነሳ ይችላል። ስለዚህ ይሄ የማነሳሻ የቅስቀሳ የጦርነት ቅስቀሳ አካል ነው ይሄ ያነሳው ያለው እና ይሄን ብዬ በመንግስት በኩል ቁርጠኝነት መኖር አለበት። አሁን ቁርጠኝነት በተለይ እኔ የምፈትነው በዚህ በትግራይ የፕሪቶሪያ ስምምነት መሰረት ነው። ታጣቂዎችን ተፈናቃዮችን በመመለስ ያለው ቁርጠኝነት፣ ይሄ መልሶ መቋቋምን ስራ ያለው ቁርጠኝነት፣ መንግስትም ጊዜያዊ መንግስት በመመስረት ረገድ ያለው ቁርጠኝነት ማለት ነው። ከሁሉም የተወጣጣ ተአማንነት ያለው መንግስት የመፍጠርም ጉዳይ ይሄን ካደረገ ጀስት አንድ አካባቢ መፍትሄ ያመጣል ማለት ነው። ያንን ማድረግ የሚችልበት ሁኔታ አለው አሁን ትግራይ ላይ። ምክንያቱም ቲፒኤልኤፍ ነው ኦልሬዲ ማንም እናንተ እንኳን እንደ ፓርቲ እኮ መንቀሳቀስ አትችሉም። አሁን ምርጫ እንኳን እየመጣ ነው ተብሎ ትግራይ ለሁለተኛ ጊዜ ለተከታታይ 10 ዓመታት ምንም ውክልና የሌላት እንደማለት ያን እየሆነ እየመጣ ምንም አይነት ስፔስ አልፈጠረም። አሁን የፌዴራል መንግስቱ በሰላማዊ እንዴት ማድረግ ይችላል ወይ መከላከያ ሰራዊት ያሰማራና የኤርትራን ቦርደር ይቆጣጠር፣ ከዛ በመለስ ያሉ ችግሮች ይፈቱ፣ ሻዕቢያ ጣልቃ እንዳይገባ የሚል ሀሳብ እንደው በሀሳብ ደረጃ እንኳን ሰዎች ሲያነሱ አይ የለም መከላከያ አይገባም የሚል ነገር ያነሳሉ። ሶ በምን መንገድ ነው አሁን ለምሳሌ እርስዎ እንዳሉት ቅድም ወልቃይት ላይ ያሉትን የአማራ ኃይሎች አስወጥቶ ብንል ወይም አስተዳደሩን አፍርሶ ምናልባት ህዝቡ እዛው ራሱ ያለ ሊሆን ይችላል አስተዳደሩን ቢያፈርስ እና ተፈናቃዮች ኑ ቢል ህዋት ይፈቅዳሉ ወይ? ከና አስተዳደሬ ነው መግባት ያለብኝ ይያለ ነው። እኔ ያነሳው ያለሁት አሁን ህዋት ሜቢ አንድ ቡድን አለ እንደ አንድ ቡድን ነው በአካባቢውም የሁሉ ትርምስ እየፈጠረ ለጦርነት የሚያዘጋጅ ያለ ቡድን ቢሆንም ማለት ነው ህጋዊ ቅቡልነት የለውም፣ ህጋዊነት የለውም። በአሁኑ ጊዜ ፖለቲካል ሌጂቲሜሲም የለውም። በእኔ ቅድም መጀመሪያ መግቢያ የተናገርኩት ፖለቲካል ሌጂቲሜሲም ይዞ አይደለም ታጣቂውንና ገንዘብ ይዞ ነው አሁን ትግራይ ውስጥ ያለው። እንግዲህ እኔ ያነሳለው የአጭር ጊዜ መፍትሄ አይደለም ያየሁ ያለሁት። በአጭር ጊዜ ዝም ብለህ ዛሬ ይታወጅና ነገ መፍትሄ ይገኛል የሚል የለኝም። ግን መንግስት እነዚህን ፈታለሁ ያለ ቁርጠኛ ከሆነ ከሱ ጋር የሚሰለፍ ብዙ ኃይል ይኖራል። ፕሪቶሪያውን ስምምነት ተገብረዋለሁ ብሎ ቅድም ያነሳዋቸው 3-4 ነገር የሚሆኑ ፈታለሁ የሚለው ዲክሌሬሽን ብቻ ፍላጎት ብቻ እሱ አንድ ጉዳይ ነው። ሁለተኛ ይሄን ካደረገ ሊሰለፍ ህዝቡም ጭምር ሊሰለፍ ይችላል። ብዙም አለ በቃ። ስለዚህ በዛ ህዋትን ከጨዋታ ውጭ ማድረግ ይቻላል። የታጠቀ ኃይል ነው አሁን እሱ ይሄ የታጠቀ ኃይል የሚለው ብዙም ባይጋነን ነው የምፈልገው። ምክንያቱም ታጣቂ ኃይል ፖለቲካዊ መሰረት ከሌለው ምንም ትርጉም የለውም። ታጣቂ ኃይል ድጋፍ ከሌለው ፍራሽም ነው የምናየው ነው ያየነው ነገር እኮ አለ። ታጣቂዎች ራሳቸው መኖር ይፈልጋሉ። በተለይ ታችኞቹ እነዚህ ሀብታሞች ናቸው። በጦርነት ነው የሚኖሩትና በጦርነት ነው የሚኖሩት። ስራም ሌላ ስራ አይሰሩም፣ እሱ ነው ስራቸው። ይሄ ዝም ብሎ እዛ ያለው ታጣቂ ግን መኖር ይፈልጋል፣ ህይወቱን መምራት ይፈልጋል። እንዲያውም ቋሚ ሰራዊት እኮ አይደለም ይሄ ቋሚ ሬጉላር የመንግስትም ህጋዊነትም በዚህ መንግስት ያለው አይደለም። ስለዚህ ኑሮው እንዲመቻች ማድረግ ከምር ኑሮው እንዲመቻች ሰላም እንዲያገኝ በተረጋጋ ሁኔታ እንዲኖር ካደረግ እሱም የሚቆይ አይመስለኝም። ስለዚህ እኔ በጦርነት መፍትሄ ይመጣል፣ ግን ሁሉን አቀፍ እንቅስቃሴ ግን ማድረግ ያስፈልጋል። ፖለቲካ እንቅስቃሴ ማድረግ ያስፈልጋል። የህዝቡ እምቢተኝነትም መቀስቀስ ይቻላል ደግሞ አሁን እነዚህ ገመዶች ናቸው ህወሓት ሊጠቀምባቸው እና ታጣቂዎችም ራሳቸው እንደ ግለሰብ አብዛኛው ታጣቂ ማለት ነው እንደ ሰው ጦርነት አይፈልጉም፣ መሞትም አይፈልጉም፣ መኖር ይፈልጋሉ። ይሄን በተለያየ ሰልፍ ገልጸውታል፣ በተለያዩ ሰልፎች ገልጸውታል። ስለዚህ ይሄን ይዞ መቀጠል አይችልም እና ይሄ ግን እንዳልኩ ዝም ብዬ የወር ምናምን አይደለም ያልኩ አቅጣጫው ነው ያስቀምጥካለሁ። ይሄን ካደረክ ህወሓት ተሸንፏልም ይበልጥ ማሸነፍም ይቻላል የሚል ሙሉ አቋም ነው ያለኝ። መልካም እንግዲህ ሌላው ጉዳይ አሁን ምርጫ የሚል ነገር መጣ። ብዙዎች ምርጫ ማድረግ ይቻላል የሚል ምርጫ ማድረግ አይቻልም የሚል ነገር ክርክር ይነሳል። ይሄ አሁን ኢትዮጵያ ውስጥ ያለው አስቻይ ሁኔታ ከምርጫ በፊት ፖለቲካዊ መግባባት ያስፈልጋል የሚል ነገር አለ። እንግዲህ ምርጫውን በራሱ ቢደረግ ትግራይ ሙሉ በሙሉ አሁን እስካሁን ድረስ የምርጫ አካል አልሆነች። 2 ወር ነው የቀረው ምርጫው። ቅድም እንዳልኩት ለሁለተኛ ዙር ውክልና አይኖረውም ማለት ነው የትግራይ ህዝብ። በኦሮሚያ ክልል በአማራ ክልልም እንደዚሁ በግጭት ውስጥ የሚደረግ
ምርጫ ምን ያክል ተአማኒ ነው የሚል ጥያቄ ይነሳል። እና እንግዲህ እርስዎም ስራ አስፈጻሚ የሆኑበት አረና እንደ ፓርቲ የምርጫ ጉዳይ ነው ይመለከተዋል። እንደ አንድ ዜጋ እንደ አንድ ፖለቲከኛ ደግሞ ኢትዮጵያ አሁን ባለችበት ወቅት ምርጫ ነው የሚያስፈልጋት? ምርጫ እስከሆነ በምን መንገድ እንግዲህ በየ5 ዓመቱ መካሄድ አለበት እሱ ከህግ አግባብ። ምርጫውን በምን መንገድ ማካሄድ ይቻላል? ምን ማስቀደም ምን መጨመር ይቻላል? ካልሆነስ አሁን ባለው ሁኔታ ቢሄድ ታጣቂዎች እንግዲህ ያስፈራራሉ። እስኪ ማነ የምትወዳደር፣ እስኪ ማነ ምርጫ ካርድ የምታወጣ፣ እስኪ ማነ የምትመርጥ የሚል ህዝቡን ጭምር ኦሮሚያና አማራ ክልል እያስፈራሩ በግልጽ ይፋዊ መግለጫ ጭምር አውጥተው በዚህ አውድ ውስጥ የጠቅላይ ሚኒስትር አብይ አህመድ አስተዳደር ደግሞ ምርጫውን ሰላማዊና ፍትሐዊ ተአማኒ የሆነ አድርጌ 100% አስፈጽመዋለሁ፣ ማንም የሚያስቆመኝ ኃይል የለም፣ መግባት የሚፈልግ ይገባል፣ በፓርቲም መምረጥ የሚፈልግ ይምረጥ፣ መመረጥ የሚፈልግ ይመረጥ፣ አይ ካለ የራሱ ጉዳይ ነው የሚል ፓርላማ መምሪያ ሰጡ ሰምተናል ከዚህ ቀደም። እና ከዚህ አንጻር ይህንን የምርጫ ጉዳይ እንዴት ነው የሚመለከቱት? እንግዲህ እኔ እንደ ግለሰብም እንደ ፓርቲ አባልም የአረና በዛም በኩል የመድረክ አባል ነኝ ስለሆን ይህን ነገር በተደጋጋሚ አይተነዋል። ከድሮ ጀምሮ ማለት ነው። ኢትዮጵያ መለስ እያለች ጨምረን ማለት ነው አቅርበውና ሀሳብ ኢትዮጵያ መፍትሄ የምታገኘው አካታች የሆነ ሁሉንም የሚያቅፍ መንግስት ሲኖር ነው እንጂ አንድ ፓርቲ ብቻውን ኢትዮጵያ ለማስቆም አይችልም። ከባድ ነው። የኢትዮጵያ ፖለቲካ እጅግ ውስብስብ፣ በብሔሩ፣ በሃይማኖቱ፣ በአስተሳሰቡ በጣም የተወሳሰበ አገር ነው። ለዚህ የሚመጥን መፍትሄ ለማምጣት ተቀራርቦ ቁጭ ብሎ ተመካክሮ መስራት ያስፈልጋል። ይሄ እንግዲህ ብሔራዊ መግባባት የሚል ነበረ። ብሔራዊ መግባባት ያስፈልጋል የሚል ነበረ በኢትዮጵያ ውስጥ ማለት ነው። መለስ አልተቀበለውም። ኃይለ ማርያም መጣ፣ አልተቀበለውም። እንዲያውም የተጣላም የለም ለምንድነው መግባባት የምትሉን የሚለው ነገር ለዚህ ለብልጽግና መንግስትም አቅርበናል። ይሄ ነገር ይሄ እንግዲህ ይለያያል። አንዳንዶቹ የሽግግር መንግስት ነው ያስፈልገን የሚሉ ነበሩ። የሽግግር መንግስት፣ ጊዜያዊ የሽግግር መንግስት ያስፈልገን አሁን የሚለው አለ። መድረክ ደግሞ መግባቢያ፣ የብሔራዊ መግባቢያ መንግስት ያስፈልገናል የሚል ነበር። ማለት ሁሉም የሚሳተፍበት ተመካክረን መውጫውን የምናይበት እና እሱ እናድርግና መንግስትም በስልጣን እያለ ከዛ በኋላ ግን ነፃና ፍትሃዊ ምርጫ ይደረግ፣ እውነተኛ ምርጫ ይደረግ ብለን ነበር። ይሄ አልሆነም። እኔ ሱሩን ስታየው ከስር ስታየው ይሄ ሁሉ ችግር በአገራችን ያለው ቁጭ ብሎ ተደራድሮ የምር ድርድር አድርጎ መፍትሄ ያለ ማምጣት የፈጠረው ነው የሚል ጽኑ እምነት አለኝ። ስለዚህ ከዛ ውጭ መፍትሄ ያለ አይመስለኝ። ስለዚህ ምርጫ ሌጂቲሜሲ ሊሰጥ ይችላል። እንግዲህ መንግስት አደርጋለሁ ብሏል፣ እያካሄደም ነው። እኛም ከፓርቲው ጨዋታ እንዳንወጣ እንሰለፋለን። እንሰረዝ በኢትዮጵያ ፖለቲካ ምህዳር ውስጥ 2 ጊዜ ካልተሳተፉ ይሰረዛል። ስለዚህ ለዛ ስልናለን። ምርጫው ግን ከምርጫ በፊት መምጣት ያለበት መቅደም ያለበት ዋናው ነገር የሀገር ሰላምና መረጋጋት ነው የሚል እምነት አለኝ። ስለዚህ ከዚህ አንጻር ትግራይ እንዲሁ ቅድም ያልኩ ይሄ ፖለቲኮ ሚሊታሪ የምንለው ኃይል ታጣቂዎችና ህወሀት የተቆጣጠሩት አካባቢ ነው። ወርሎርድስ የተቆጣጠሩት አካባቢ ነው። በቃ በትጥቅ እና ህጋዊነት የሌለው ቅቡልነት የሌለው ኃይል የተቆጣጠረው አካባቢ ነው። እዛም ምርጫ ማድረግ እኛ እንፈልጋለን ምርጫ ማድረግ ግን ይሄ ኃይል ያለ አይሆንም። መጀመሪያ አይፈልገውም፣ እሱም አይፈልገውም። ምክንያቱም ይሄ ሰላምና መረጋጋት ሲኖር እሱም ተጠያቂ ይሆናል። ነገሮች እንዳፈለገው ሊያደርግ አይችልም፣ መወሰን አይችልም። ይሄ ሁሉ ተጠያቂነት ስለሚያመጣልፍ ምርጫውን አይፈልገውም። ጀስት የሻዕቢያ ታይፕ ነው የሚፈልገው። ሻዕቢያ ለ30 ዓመት ምርጫ አላደረገም፣ እስካሁን ድረስ 35 ዓመት ምርጫ አላደረገም። ትግራይ ውስጥም እየተፈጠረው ያለው ተመሳሳይ ስርዓት ነው የሚፈልጉት። በቃ መረጋጋት ይቻላል፣ ጠመንጃና ገንዘብ የጸጥታ ኃይልን ከተቆጣጠርክ ማረጋጋት ይቻላል የሚል እምነት ነው የያዙ። ግን ትግራይ እንደ ኤርትራ አይደለም። ብዙ ምክንያቶች አሉ እንደ ኤርትራ እንዳልሆነ የሚያመለክቱ። ኦልሬዲ ፖለቲካ ፓርቲዎች አሉ፣ ሲቪክ ማህበራት አሉ፣ ልሂቃን የሚቃወሙ ልሂቃን አሉ እና ብዙ እንደ ኤርትራ በዚህ በጡንቻ ማስተዳደር የሚቻልበት ሁኔታ ፍጥረ በዛ ነው እያሰቡ ያሉ። ይሄ ነው ነገር ከምርጫው ጋር ስናያይዘው ትግራይ ውስጥ ምርጫ አይካሄድም። በአማራ ክልል እንደምንሰማው እንግዲህ ተጨባጭ የሆነ መረጃ የለም። ምን ያህል ፐርሰንት ነው የሚቆጣጠረው መንግስት፣ ምን ያህልስ
አይቆጣጠርም የለም ማስረጃ የለንም። ግን ቢያንስ በብዙ አካባቢዎች ይሄ የጸጥታ ችግር እንዳለ ግን እንገነዘባለን። ስለዚህ ሙሉ በሙሉ ምርጫ ማድረግ የሚቻል አይመስለኝም። ኦሮሚያም የምናውቀው ነገር አለ። የተወሰነ ክፍል ይሄ ምርጫ አይካሄድም። እንግዲህ ደቡብ ምናልባትም ይሄ ሀረር ምስራቁ ምናምኑ ይሄ ሊያደርግ ይችላል። እንግዲህ ምርጫ አድርጎ ሌጂቲሜት ነኝ ማለት ይቻላል። ግን የሁሉ ብዙ ባልተሳተፈበት በጣም ብዙ የሀገሪቱ ህዝብ ባልተሳተፈበት ምርጫ ምንድን ነው እነዚያን ማካተት አችልም። እንግዲህ ለሰላም ቁርጠኛ ከሆነ ምርጫም እያካሄዱ መንግስትም እያካሄዱ መደራደር ይቻላል። በኔ መንግስትም እያለ ተመርጠናል ካሉም በኋላ መደራደር የሚቻልበት ሁኔታ አለ። ምርጫ እኮ መድገም ይቻላል፣ ስምምነት ከመጣ ማለት ነው። እና የኔ እይታ ምንድን ነው ይሄ ምርጫ ሁኔታ እኔ እስካየው ነጻና ፍትሃዊ ነው ወይ የሚለው ሁሉ ጊዜ የሚመዘኛው ነው። ነጻ ፍትሃዊና ተአማኒ ነው የሚለው የሚያሟላ አይመስለኝም በአሁን ባለበት ሁኔታ። ምክንያቱም የአንድ ፓርቲ አገዛዝ ነው ያለው። አሁንም የአንድ ፓርቲ አገዛዝ ስለሆነ ከወዲሁ ልል አልችልም ማለት አስቀድሜ መተንበይ እንዳይሆንብኝ እንጂ ደግሞ በተግባር ይታያል። ግን አንድ ነገር ግን ያልተስተካከለ ምርጫ ለማድረግ አርፈህ አስበህ ህዝቡን በነጻነት ተንቀሳቅሶ ካልመረጠ ምርጫ ለማለት ያስቸግራል እና ቀላል አይደለም። ደግሞ ይሄ የአማራ ክፍል የትግራይ ክፍል ይሄ አካባቢ ቀላል አይደለም። የህዝብ እኩልና ጥያቄም እሱም ያስነሳል። ስለዚህ ይሄ በእኛ አስተያየት አስቻይ ሁኔታ የለም። በአትሊስት የትግራይን በእርግጠኛ መናገር እችላለሁ። ምርጫ ግን እንፈልጋለን የምርጫ ፓርቲ ስለሆን፣ ግን አስቻይ ሁኔታ የለም። በሌላም አካባቢ ሙሉ ስንት ወረዳዎች ናቸው እንግዲህ ምርጫ ቦርድ ያስቀመጣቸው የቀለም አሉ አረንጓዴ ቀይ ምናምን ብለው እነሱ ብቻ ናቸው ወይስ ሌላ አለ? እሱንስ እንዴት ወስደዋለህ? እሱ የሰጠን ነው እያየን ያለ ነው እንጂ በራሳችን ያረጋግጥነው ነገር የለምና በቀይና በሌላ ቀለም ያሉ የኢትዮጵያ ክፍሎችም ላይመርጡ ይችላሉ በምርጫ ቦርዱ ያስቀመጠው ራሱና ይሄ ሁሉ ለምን ያሁን አስቀድሞ ለይሄን መፍታት ነው የመንግስት ተግባር መሆን ያለበት። ሁሉም አረንጓዴ እንዲሆን ሁሉም ያካርታ አረንጓዴ እንዲሆን መስራት ነው እንጂ እንደምንም ብሎ ምርጫ እኮ ማካሄድ ይቻላል። ግማሹን ይዞም ማካሄድ ይቻላል። 2/3 ግን የሚቀረው ትንሽም ቢሆን በአገሪቱ ፖለቲካ የሚያሳድረው ተጽዕኖ ግን ቀላል አይደለም ማለት ነው። አሁን ከምርጫ በኋላ እንግዲህ ገዢው ብልጽግና ፓርቲ አሸንፎ መንግስት እንደሚሆን ነው ጠቅላይ ሚኒስትሩ የሚነገረው፣ ራሱ የሚገልጸውም እንደዛ ነው። በተጨባጭም አሁን በእጩነት ደረጃ ራሱ መንግስት ለመመስረት የሚያስችል እጩ ያቀረበ አንድም ፓርቲ የለም። ስለዚህ መንግስት ለመመስረት የሚያስችል እጩ ያቀረበው ገዢው ብልጽግና ነው። አሁን እንደዚህ ቅድም እርስዎ እንዳሉት ከሌ ነው አሸናፊ ከሌ ነው መንግስት የሚለውን ነገር ማለት ሰላም አይቻል። በዚህ ሁኔታ ውስጥ ኢትዮጵያ ምርጫ አካሄዳ ገዢው ብልጽግና ቢቀጥል እንግዲህ ሌላ መንግስት ይመጣል ላይመጣም እሱን እንተውና ምን አይነት ነገር ይመጣል ብሎ ደግሞ ማሰብ የሚፈልግ መታሰብ ያለበት ጉዳይ ይመስለኛል። አሁን ብልጽግና ካሸነፈ አሁን ባለው ሁኔታ ሊቀጥል ይችላል የሚል ስጋት ያላቸው አሉ። የተወሰነ መንግስት መስረት ባይችሉ እንኳን እንደው የጋርዮሽ መንግስት ለመመስረት እንኳን የሚቀራረብ የምርጫ ውጤት ከመጣ በተወሰነ መልኩ በግፍቲም ተሳስቦም ችግሮችን ለማርገብ እድል ሊፈጠር ይችላል የሚሉ እንትኖች አሉ የሚሰሙ ሀሳቦችና በእርሶ አመለካከት ይሄ ነው ማለት ባይቻልም ግን ምን ኤክስፔክት ያደርጋል? እኔ ምን መሰለ ወይም በዚህም ምርጫው ይካሄዳል። ምርጫው ደግሞ አንድ ፓርቲ ተወዳድሮ አንድ ፓርቲ ነው የሚያሸንፈው። ምክንያቱም ሳያው በኢትዮጵያ ማየት ያለብን የሚመስለኝ ምርጫ እኮ መካሄድ ያለበት ጀስት ቮት መጣል ብቻ አይደለም። ከዛ በፊት ያለው ፕሮሰስ ነው በጣም ጠቃሚ የሚመስለኝ። በኢትዮጵያ ውስጥ አሁን ፖለቲካ ምህዳሩ እንዴት ነው? ሲቪክ ምህዳሩ እንዴት ነው? እነዚህ ናቸው ወሳኞቹ ነገር። ፖለቲካ ምህዳሩ ሰፊ ሲሆን ተንቀሳቅሶ ለማሸነፍ እውነተኛ ምርጫ ሊኖር ይችላል። ሲቪክ ስፔሱም ወይ ምህዳሩ ሰፊ ሲሆን፣ አሁን ግን ሲቪክ ስፔሱ ይሁን ፖለቲካ ስፔሱ ሽሪንክ አድርጓል ማለት ጠቧል። ግን ይመረጣል፣ ያሸንፋል ማለት ብቻው የተወዳደረ ኳሻ ምንም እንትለዋቸው ብቻ የሚሮጥ ሌላ ይመጣል ብለህ አታስብም። ስለዚህ በኢትዮጵያ እንግዲህ ደህናው ስብስብ ከአሁን በፊት መድረክ ነበር፣ ሁለተኛ ነው የነበረው ከገዢው ፓርቲ ቀጥሎ። መድረክ አሁን እየተወዳደረ አይደለም። እንግዲህ የመድረክ አባላት አፋርና
ሲዳማ እየተወዳደሩ ነው። አዲስ አበባ የተወሰኑ እየተወዳደሩ ነው። ከዛ ውጭ ግን እየተወዳደረ አይደለም። መንግስትነት ለመመስረት የሚያስችል ቁመና የለውም። ከምህዳሩ የተነሳ ነው። ይሄ እንግዲህ ሁሉ ጊዜ የሚነገር አለ። እንግዲህ የትግራይ የታወቀ ነው። የኛ የአረና 38ቱም የምርጫ ጣቢያዎች ተንቀሳቅሶ መስራት የማይቻልበት ሁኔታ ተፈጥሯል። ሌላም እኮ አካባቢ ለምሳሌ አሁን ትብብር ለኢትዮጵያ አንድነት የሚባል አንድ 5 ፓርቲዎች የፈሰረው ቅንጅት የምርጫ ፖለቲካ እንቅስቃሴ ከማድረግ ይቆጠባል የሚል መግለጫ ወጥቷል። ያን ያመጣው በአማራ ክልል ታጣቂዎች ማስጠንቀቂያ ወጡ። ያም ባወጡ ማግስት ምርጫ የሚያስተባብሩ ኃይሎች ላይ ጥቃት ተፈጸመ። ስለዚህ እኛ ተንቀሳቅሰን መቀስቀስ መስራት እጩዎች አደጋ ውስጥ ገብተዋል የሚል ነገር ነው። አሁን ኦሮሚያ ክልልም ኦነግ ሸኔ እያስፈራራ ነው፣ አማራ ክልልም ፋኖ እያስፈራራ ነው። በዚህ ውስጥ አሁን አንዳንድ የሚናገሩ የፓርቲ አመራሮች አሉ። በየትኛው ቦታ ሄደን ነው የምንቀሰቅሰው የምንመረጠው የሚል ጥያቄ ያነሳሉ። እሱ አሁን ራሱ እንዴት ነው? አይሆንም። ይሄ ማለት እንግዲህ እኔ እስከሚገባኝ ኦሮሚያ ውስጥ በብዙ አካባቢ ማድረግ ይቻል ይሆናል። በግጽ እነዚህ አካባቢዎች ባልልም ደቡብም ይደረጋል፣ በአብዛኛው ምስራቁ ክፍልም ይደረግ ይችላል። ትግራይ ውስጥ አይካሄድም። በአማራም በብዙ አካባቢዎች አይካሄድም። ይሄ ካልን በኋላ ይሄን ግን አይደለም ወሳኙ ጉዳይ። መንግስት ቅድም እንዳልኩ አስቀድሞ ማድረግ የነበረበት ተፈላጊው ለምርጫ የሚሆን ፖለቲካዊ ምህዳር ፈጥር ያለው ወይ፣ ለምርጫ የሚሆን ሲቪክ ምህዳር ፈጥር ያለው ወይ ብሎ ነው ማየት ያለበት። ይሄ ባልሆነበት ነው እየተካሄደ ያለው እና አሁን በኢትዮጵያ የሆነ ቅንጅትም ስምስብም ከብልጽግና ውጭ የመንግስት ቁመና ሊኖረው በሚችል አገርን ለመምራት በሚችል ደረጃ ያለ የለም። ስለዚህ ወደድንም ጠላንም ኋላ ሪግድ ይሁን የተጨበረበረ የሚሆን ምርጫ ተደርጎ ከሄደ መንግስት የሚሆነው ብልጽግና ነው፣ ሌላ አይኖርም። ምናልባት አንድ ተወሰኑ ወንበሮች ሊከፍት ይችላል እንደ ካሁን በፊት ሊጨምር በ10 ከመቶም ሊጨምር ሊሰጣቸው ይችላል። አንዳንድ ቦታዎች ላይ ብልጽግና እጩ አላቀረበባቸው። ግን እንደዚህ ያለ ምርጫ ከኢህአዴግ መማር ያለበት ይመስለኛል። ኢህአዴግ በ2007 ዓመተ ምህረት ነው ምርጫ ያካሄደው የመጨረሻው ምርጫ። በ2008 ዓመተ ምህረት ደግሞ ከፍተኛ አመጽ ተነሳ። ምክንያቱም ምርጫው ነፃ ፍትሃዊና ተአማኒ ስላልነበረ ነው፣ ሌላ ምክንያት አልነበረው። ምክንያቱም የህዝቡን ፍላጎት አላሟላም። ያኔ ግን 98 ነው 90 ምናምን ምርጫ አሸንፊያ ነው ያለው። ማሸነፍ ይቻላል፣ ግን ተአማኒ ሆኖ ማሸነፍ እና ህዝቡም ተቀብሎት አምኖበት ቅቡልነት ኖሮት ነው ዋናው ነገር። ስለዚህ አሁን ምርጫ ይደረጋል ማለት እኔ የምርጫ ድባብ ያየሁ አይደለሁም አሁን አይመስልም። በምርጫ ላይ ያለች አገር አትመስልም። አሁን ብዙ ሰው ነው የሚለው አይመስልም። ግን ያም ሆኖ ይካሄዳል እንበለው። የሆነ አይነት ብዙ አይነት ምርጫዎች አሉ አይደል? የሆነው አይነት ምርጫ ተደርጎ መንግስት ይሆናል። ሌጂቲሜሲ ለማስገኘት የሌጂቲሜሲ ጥያቄ ግን ይመጣል። ይሄ ሌጂቲሜሲ ጥያቄ ደግሞ የሚነሳው ቅድም መጀመሪያ ካነሳሁት ጋር ተያያዥ በሆነ መንገድ ነው። መጀመሪያ መደራደር፣ መነጋገር ከነዚህ ከዋናዎቹ ስቴክሆልደርስ ጋር መነጋገር። አሁን ሁለት አይነት ስቴክሆልደርስ አሉ ኢትዮጵያ ውስጥ ከመንግስት ውጭ ማለት ነው። አንዶቹ በሰላማዊ እና ህጋዊ መንገድ እንታገላለን የሚሉ ፓርቲዎች አሉ። ሌሎቹ ደግሞ ነፍጥ አንስተው የሚንቀሳቀሳሉ። ከነዚህ ጋር መግባባትና መረዳዳት መፍጠር ነው ዋናው ነገር ነው የሚታይ። ይሄ ነው የሚታይ። መልካም። በእኔ በኩል ጥያቄዎችን ጨርሻለሁ። አቶ ገብሩ፣ ምናልባት እርስዎ አሁን ካለንበት ሁኔታ አንጻር ስፔሲፊካሊ ለትግራይም ሊሆኑ ይችላል፣ እንግዲህ ወጣቱ በከፍተኛ ደረጃ ወደ አዲስ አበባ እየተፈናቀለ ነው ያለው፣ ብዙ ምስቅልቅል ነው ያለው። እንግዲህ የበጀት መቋረጡም ጋር ተያይዞ በርካታ ማህበራዊና ኢኮኖሚያዊ ምስቅልቅሎች አሉ። ስፔሲፊካሊ ከትግራይ ጋር በተገናኘ ማለት ማስተላለፍ የሚፈልጉት መልእክት ካለ ከዛ ሻገር ስንልም ደግሞ እንደ ሀገር ትግራይም የዛው የኢትዮጵያ አካል ስለሆነች በዛው ስዕል ውስጥ እንደ ሀገርም ማለት የሚፈልጉት ማስተላለፍ የሚፈልጉትን ሀሳብ እንድነግሩን እድል ሰጣለሁ። መልካም። እንግዲህ ምንድን ነው የሚታየኝ ትግራይ ውስጥ በጣም አሳሳቢ ሁኔታ ነው ያለው። እንደ ድሮም አይደለም። ቅድም እንዳልኩት አሁን አፈናቃዩ ሌላ መንግስት ሌላ ታጣቂ ገብቶ አይደለም ያፈናቀለው ያለው የትግራይ ህዝብ ራሱ ይሄ ህወሓት ቡድንና እነዚህ ከፍተኛ ታጣቂዎች ናቸው በብዛት ያፈናቀሉት ያሉ። ብዙ ተጎድቷል። ባለው ቁስል ላይ ጨው ነው እየጨመሩበት ያሉ። አሁን ደቋል፣ የትግራይ ኢኮኖሚ ደቋል። ግን ከፕሪቶሪያ በኋላ ወጣቱም ተስፋ አድርጎ ነበር፣ ባለሀብቱም ተስፋ አድርጎ ነበር። በአጠቃላይ ህዝቡ እንንቀሳቀሳለን የሚል ተስፋ አድርጎ ነበር። ይሄ ተስፋ አሁን
ጨልሟል። ይሄ ስለጨለመ ነው በ10 ሺዎች የሚቆጠሩ ወጣቶች ከትግራይ እየወጡ ነው። ወደ መሀል ኢትዮጵያ እየመጡ ነው። ወደ መሀል ሀገር እየመጡ ነው። ወደ ውጭም እየሄዱ ነው። እግራቸው በመራቸው ወደ ውጭም እየሄዱ ነው። ይሄ አሁን ተፈናቃዮች ይመለሱ እያለ ጥያቄ እያቀረበ ራሱ የትግራይን ህዝብ፣ የትግራይን ወጣት፣ የትግራይን ምሁር፣ የትግራይን ልሂቅ እያፈናቀለ ያለ ስለሆነ ይሄ መገንዘብ ያለብን ይመስለኛል። አፈናቃዩ ራሱ ነው። ምክንያቱም በትግራይ ውስጥ አሰባሰብ የሆነ ሁሉን አቀፍ የሆነ ፖለቲካ እንዲኖር አይፈልግም። የአንድ ቡድን ፖለቲካ ነው ያለው። ይሄ ነው የሚታየኝ አንዱ ነገር እና ሁሉን ነገር ኢኮኖሚውን ያጨለመው እሱ ነው። በሌላ በኩል ከትግራይ ጋር በተያያዘ ብቻ ለማየት ይሄን የፕሪቶሪያ ስምምነት ሊገፋበት መግፋት አለበት፣ መንግስት መፈጸም አለበት። በዛ በተፈራረሙት በተስማሙት መንገድ መሄድ አለበት የሚል አስተያየት አለኝ። ስለዚህ የህወሓት ነገር ከዛ መፍትሄ አልጠብቅም። ቅድም ያልኩ ያወጣው ሰነድ ለጦርነት ነው የተዘጋጀው። ይሄ ጦርነት እንዳይካሄድ ነው ትግል ማድረግ አለብን። እንዲያውም ቅድም የረሳሁት ነገር ቢኖር አስገራሚ በሰነዱ ውስጥ ያለው ጉዳይ ስለ ሰላም የሚቀሰቅሱ የእኛን ትጥቅ የሚያስፈቱ ናቸው የሚል ነው። ስለ ሰላም የሚናገር የእኛን ትጥቅ የሚያስፈታ ነው የሚል በጣም አደገኛ የሆነ በቃ ከጦርነቱ ውጭ ሌላ ማሰብ የለባችሁም የሚል ነገር አለ። መቃወምም ኃጢአት ነው የሆነበት ነው ሰነዱ ውስጥ ነው ያስቀመጡት። ይሄ ነገር በግልጽም ያሉት ነው ያለው። ይሄ እንደ ጠላት አድርገው ያስቀመጡት ይሄ ስለ ሰላም የሚሰብከው ነው። ስለ ይሄ ጽምዶ የሚባሉትን የሚቃወሙን ነው። እነዚህ ሁለቱ ናቸው ጠላቶቻቸው። እንግዲህ ህወሓት ያን ሁሉ ካወደመ ጠላት ጋር ቅንጅት እየፈጠረ ከራሱ ፓርቲዎች ትግራይ ውስጥ ካሉ ፓርቲዎች፣ ትግራይ ውስጥ ካሉ ወጣቶች፣ ትግራይ ውስጥ ካሉ ሲቪክ ማህበራት ግር ጥምረት መፍጠር አልቻለም፣ አይችልም፣ አይፈልግም። ስለዚህ ሌላውን አይከስ መጀመሪያ ራሱን ማየት ያለበት ይመስለኛል። እና ህዝቡ በተለይ ወጣቱ የፖለቲካ መሪዎች ማየት ያለባቸው ይመስለኛል። ዋናው አፈናቃይ አሁን የትግራይ አፈናቃይ አሁን ያለው ህወሓት ነው። አንድ ከአገሬው ልሂቃን ከአገሬው ፓርቲዎች ሲቪክ ማህበራት ያልታረቀ እነሱን በጠላትነት ፈርጀው ትግራይን ካደቀቀ ኃይል ጋር ወዳጅነት የመሰረተ ነው። ስለዚህ ለጥፋት ነው ያደገሰው። የሌሎች ፕሮክሲ የሌሎች ምንድነው ተላላኪ ሆኖ ትግራይን ለማውደብ የመጣ ኃይል ነው። ስለዚህ እኔ በቲፒኤልኤፍ በኩል የሚመጣ ለውጥ አለ ብዬ አላምንም። ይሄ የሚያደርጉት የጦርነት አዋጅ ነጋሪት ነው የሚቀጥሉ። ህዝቡ ግን ይሄን ማስቆም አለበት። ወጣቱ ይሄን ማስቆም አለበት። ልሂቁ ይሄን ማስቆም አለበት። ከሰላም ውጭ ሌላ አማራጭ የለውም። እንደገና ስለ ሚሊዮን ጥፋት ነው የምንናገር። እንደገና ስለ 1 ሚሊዮን ተጨማሪ ተፈናቃይ ነው የምንናገረው። ስለዚህ ሌላው ኃይል ስለ ሰላም መሄድ አለበት። እንግዲህ በመንግስት በኩል ቅድም ያልኩት ሜካኒዝም ማፈላለግ አለበት ብዬ አምናለሁ። ይሄ አሁን ያለው ችግር ለመፍታት ድሮ እኮ በጦርነት ውስጥም መፍትሄ ይመጣ ነበር። እኛ ጦርነት ላይ ያለን በስምነት እርዳታ ይገባ ነበር። ጦርነት ላይ ከደርጋ እንኳን እና አሁን ትምህርት እንዲቋረጥ አልፈልግም። እኔ ጤና አገልግሎት እንዲቋረጥ አልፈልግም። ሌሎችም ስለዚህ እንደ ጂፒአር ነው ነበር ያ ፕሮግራም። እንደዛ አይነት የህዝቡ ደህንነት ማስጠበቅምን የማዕከላዊ መንግስት ህወሓት ደንታ የለውም። እንዲያውም ለፖለቲካ ቅስቀሳ ነው የሚጠበቅበት። ይሄ እንደዚህ መሆኑ በየቀኑ እኮ መግለጫ ያወጣሉ ቢሮዎች። መድኃኒት ከለከለን፣ ራሳቸው ይሄን አስቻይ ሁኔታ ፈጥረው መድኃኒት ከለከለን፣ ደሞዝ ከለከለን፣ በግልጽ ደግሞ ነዳጅ ከለከለን። እነዚህ ሰራዊቱ መኪኖች ከየት ያምተው ነው በነዳጅ የሚንቀሳቀሱ? ለህዝብ የተላከው ነዳጅ አጠራቅመው ነው አሁን መኪናዎች ታንኮች እያንቀሳቀሱ ያሉ። ስለዚህ ምን ለማለት ነው? መንግስት መፍትሄ ማፈላለግ አለበት። በቁርጠኝነት ትምህርት እንዳይቋረጥ፣ ጤና እንዳይቋረጥ፣ እርዳታ እንዳይቋረጥ መስራት ያለበት ይመስለኛል በትግራይ ውስጥ። ይሄ ካልሆነ ይሄ ለቅስቀሳ ነው የሚጠቀምበት። ለጦርነት ያው ከልክሎናል እያለ ለቅስቀሳ ነው እየተጠቀምበት ያለ እንጂ ከምር የህዝቡን ችግር አይቶ አይደለም። የራሱ ሁሉና የራሱ ስልጣን የራሱ ጥቅም ብቻ ነው የሚያየው አሁን ያለው ቡድን እና ተጣቂ አበጋዞች። ስለዚህ ይሄ ሁሉ ማስቆም የትግራይ ህዝብ ፈንታ ይመስለኛል። በኢትዮጵያ በኩል ቅድም ያነሳሁት ነው መድገም የምፈልገው። መነጋገር ነው መፍትሄ የሚሆነው። ቀጣይ መነጋገር ጠባብ ሊሆን ይችላል መንገዱ። ለመነጋገርም ዝግጁ ያልሆኑ ሊኖር ይችላል። ግን ገፍቶም ቢሆን የዲፕሎማቲክ ጫናም አድርጎ ሌላም አድርጎ ለንግግር ማስገባት እና መፍትሄ ማምጣት። ስለዚህ
የፕሪቶሪያ ድፍረት በሁሉም አካባቢ መኖር አለበት ይላሉ። ግን ፕሪቶሪያ መፈረም ብቻ ሳይሆን መፈጸምም ጭምር መኖር አለበት በሌሎችም የሚል አስተያየት አለኝ። ይሄን ነው የምለው። በጣም አመሰግናለሁ። ክብረት ይስጥልኝ ይህን ሁላ ሀሳብ ስላጋሩን። ውድ ቤተሰቦቻችን የዛሬውን አንድ አፍታ ጊዜ ላይ ቆይተናል። ስለተከታተላችሁም በእጅጉ እናመሰግናለን። በቀጣይ ሌላ እንግዳ ይዘንላችሁ እንቀርባለን። እስከዛው ጤና ይስጥልን።